እንዴ አምሻል ይቅርታ አልኩሽ አይደል እንዴ? እናቴ አንቺ ሞላለሽ ነሽ። ባይሆን ረፍዷል እንዴ? እንዴ ቁርስ አልበላሁም። ሳልበላ እንሂድ። እባክሽ አታዝጊኝ። ረፍዷል እንሂድ። እሺ ቁርስ ካልበላሁ የሆነ ነገር እነግርሻለሁ፣ ትሰሚኛለሽ? በፈጠረሽ በድጋሚ ህልማየው እንዳትይ። እንዴ ምን አለ ብትሰሚኝ? ቆይ እኔን ከአንቺ ውጭ ማን ይረዳኛል? እሱን ተይው። ቁርስ ለመብላት 2 ሰዓት ነው የሚወስደው። ችግር የለውም። ዛሬ በ1 ሰዓት ለመጨረስ ሞክራለሁ። አይ ተይው። ያንቺ ተረት ብሰማ ይሻለኛል። አሁን እንሂድ። ሰራሁልሽ። ምን? አይ ወዲህ ነው። በቃ መጣሁ። እሺ አስካል 35 ብር እስካሁን አልከፈለችም። 2 ወር ሆናል። እሱ ኬክ ደግሞ ባዶ ነው። ኧረ እኔ ምን ላድርግ? በዚህ ሰፈር ተማረርኩኝ። እሺ ሌላ በለጡ 15 ብር አላት። ምኑን ሸጥኩት ታዲያ? ምኑን አተረፍኩት? ወይኔ ኪሳራ። እነዛ ልጆች መጡ። አብዱሻ ወይ አብዱ አንዴ በስኳር አንዴ በዘይት አንዴ በሽንኩርት አንዴ በእንጀራ ደብተሩ ሞላ በዱቤ ብዛት እሱ ይሰጣል ፍጹም ሳይሳሳ። ወይ አብዱ የኛ ስራችን ዱቤ መግባት ነው። የአብዱዬ ስራ ዱቤ መጻፍ ነው። ወይ አብዱ በቃ መጻፍ ነው። መቀበልስ እቀበላለሁ። ጭራሽ ብላችሁ ደግሞ በግጥም መጣችሁ አይደለ? ጎሽ አልዘረፍ አልኳችሁ። አልዘረፍም። በጥራራ ፀሐይ ደግሞ ልትዘርፉኝ አልዘረፍም። ተው እንጂ አብዱሻ፣ ይሄን የመሰለ ግጥምና ዜማ ከየት እንደመጣ ብታውቅ እኮ ማለት ነው አይደለም በዱቤ በነፃ ትሰጠናል። በእርግጥ እውነት ነው። ከእሷ መካከል አንዲት የተመቸች ነገር አለች። በዱቤ ብዛት ደብተሩ ሞላ ምትለዋ በጣም ተመችታኛለች። እናንተ ግን አልተመቻችሁኝም። ውጡልኝማ፣ ከቻላችሁ ውጡልኝ። ካልቻልንስ? ቻላችሁ ውጡልኛ። አንተ ለትንሽዬ ዱቤ ብለህ ነው ከፈለክ ያለብን እንሰጣለን። አንተ ከኪስ 5 ብር ካወጣ እኔ ዱቤን በሙሉ ሰርዝልሃለሁ። እሙት። ከኔ ኪስስ? ከኔ ኪስ? ካንተም ኪስ ካለ እኔ ቃሌን አላጥፍም፣ እሰርዛለሁ። አንተ እንደሌለን ስለሚያውቅ እንጂ 5000 ምናምን እኮ ነው ወዳችን። ያንን ያክል የሚሰርዝልን መስሎ ነው። ይሄ ጠንቋይ ሰራልን። ለበድራችሁ የብርና አብዱሻ አንድ ቀን ያልፍልናል። ያኔ እናበድርሃለን። እናንተ እኮ ያልፍባችኋል እንጂ አያልፍላችሁም። ውጡ ተናገር ይሆናል። የምር ግን ማለት ነው ሳንደባበቅ ሳንሰካከስ ዛሬ ምን አይነት ህልም አየሽ? የህንድ ፊልም፣ የአሜሪካ ፊልም ነው ወይስ የቱርክ ፊልም? እስኪ ንገሪኝ በእናትሽ። እስኪ አንተ ተው አታስጨንቃት። ምን ሆነ ነው? ይልቅ ማማዬ ምን አየሽ? አንተ ተሽለክ ነው? ተሻለ? ቆይ እናንተ ግን ያማችኋል እንዴ? ጤነኛ አይደላችሁ? አረ ጤነኛ አይደለንም እንዴ? እንዲያውም ትናንትና ተመርምረን ይህ ጉንፋን፣ ሳል ምናምን ምንም የለባችሁም ተብለናል አይደለም እንዴ? እኔ ጤነኛ ነኝ። እሱ ምን ያው ጤነኛ ነው ለማለት ይከብዳል። ጤነኛ ባይሆንም ግን ጤነኛ ነው። ሲተረጎም እባክህ ትርጉም የለውም። እሱን ተይውና እባክሽ ዛሬም ሰምቶን በለው እንዴ። እሱንማ እኔ ሳቄ የለም እንዴ? እሺ አላዋቂ በል እስኪ ተናገር። ሲጀመር ይሄ ትርጓሜ አያስፈልገውም። ሲጀመር አንተ ከሽሮ ውጭ ምን በልተህ ታውቃለህና ነው? ኡፍ አሁንስ ላለቅስ ነው። የምር አታናዱኝ። እኔ እናት እኔ ላልቅስልሽ፣ እኔ ላምባልሽ የኔ እናት። እባክሽ እሱን ተይውና የምር ግን ዛሬ የቤት ስራ አልሰራንም። እኛ ግቢ ውስጥ ፎክ ተክን በል እስከዛ ጫር አድርጊያት። እምብያው እንዴ? እምብያው ደግሞ ምንድነው? እባክህ አልጽፍም የሚለው ቃል ሲቀናጣ ነው። አንተ አልጽፍም የሚለው ቃል ሲጀመር አይቀናጣም። ከተቀናጣ ደግሞ አልጼ ነው ሊሆን የሚችለው አይደለም እንዴ? እባክሽ እሱን ተይውና ጫር አድርጊያት። ጋይስ ለምስኪ አንዴ ለጥንዶች ቁጣና ነው። የምርሽን እኮ ነው። ለምን ያልዘፍንላቸው? ጥንዱ ሲሄድ ባይ ሳታሽን ሲሳይ
ቀናው በሰዎች ላይ ዛሬ ሳላይሽ ናደስ ነው ወይ እባክሽ ነይ እንድትንዱ ነፍስ ሄዱባይ ሳታሽ Thank you. እናንተ ባትኖሩ የክላሱ ድባብ ይጠፋ ነበር። ምን የምን ያዘጋጀው ነው? ተማሪዎች አሉ። በቃሽ ጸጥ በሉ። አንድ ግጥም ይገጠምላችኋል። ሁሌ በዚህ ማይገባላችሁ የግጥሜ ርዕስ ግጥም። ግጥሜን ለመቅጠም ስፈልግ ግጥም አልገጥም አለኝ ግጥም። ምንም ይሁን ምንም ብቻ ይሁን ግጥም። አይ ግጥም ሲጀምር በሚሻል የጠላ ግጥም ነው የሚመስለው። እቄዎች ቀይ ነው እባክህ። ይሄ እኮ ግጥም አይደለም። በቃ ጋይስ ይቀየርለት አልተመቸውም። እንግዲህ ታውቃላችሁ እኔ ለግጥም ያለኝን ፍቅር። የግጥሜ ርዕስ ያው ግጥም ነው፣ መልሶ ግጥም። አንቺ ደደብ ድነት ፍቅር የማይገባሽ ቢገባሽ ይግባሽ አልገባሽ የራስሽ ጉዳይ። አንተ ዛሬ ከማን መስጠታ ምን አይነት ነው እንዴ? አስበሽዋል እንዴ? ያንቺ ውጤት እኮ ከዚህ ትምህርት ቤት አልፎ ሀገር እንደሚያስጠራ አትጠራጠሪ። እሺ አንቺም እኮ እንደኔ መሆን ትችያለሽ። ጠንክረሽ ተማሪ። እባክሽ የእኔን ነገር ተይው። አንዴ ፍቅር ጥሎኛል፣ መቼም አልነሳም። የማይቻል አስተሳሰብ እንጂ የማይችል ሰው የለም። አስተሳሰብሽን ቀይሪ፣ ከዛ ትቀየሪያለሽ። እባክሽ የእኔን ነገር ተይውና አስበሽዋል። አንቺ ግን ትልቅዬ መድረክ ላይ ቆመሽ ማለት ነው ማይክራፎንሽን ይዘሽ እዚህ ላደረሰኝ ፈጣሪ ከልብ አመሰግናለሁ ቲና። በመቀጠልም ውዷ እናቴና ውዷ እህቴ እዚህ ለመድረሴ በጣም ትልቅ ሚና ስላላችሁ ከልብ አመሰግናለሁ። በእርግጥ እዚህ ለመድረሴ በጣም ብዙ ውጣ ወረዶችን አሳልፌያለሁ ስትይ እኔ እህትሽ እንባዬ ጠብ 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 እያለ ምናምን ብዬ አቅፌ ስስምሽ ጨረሽ በቃ። የኔንስ አንቺ ብለሽዋል። ቆይ አንቺ የት ለመድረስ ነው ሀሳብሽ? ችግር የለውም እባክሽ፣ አንቺ ለፍልሽ እንጂ አንቺ ጥለሽኝ ነው በይ። አትሳሳች። እኔና አንቺ ቤታችን እንጂ ህይወታችን አንድ አይደለም። እናም ችግር አለው እኔ አንቺን ቤት እያጸዳሁ አብሬሽ እኖራለሁ። ኧረ እባክሽ ምኞትሽ እንኳን ትልቅ ይሆን ፈጣሪ የተመኘቱ ሁሉ ቢሰጠኝ ብለሽ አስቢ። ችግር የለውም በቃ ቻው። ከሰው ተራ አንተ ስትዘፍን እየራበኝ ማለት ትለኛለህ እንዴ? ይህ የሲኖ ሞተር የመሰለ ድምፅህን ይዘህ በልተው ዘፋኞችን አታሰድም። እኔስ ምን አደረግኩ? ጸጥ ልብሃለሁ። ተው እኔ እንደሰማው ሌላ ሰው እንዳይሰማ። መብረቅ እንዳታስመታኝ። እሱ ደግሞ ማን ነው? መብረቅ ነዋ። እና ማን አባቱ ነው አንተን የሚመታክ? ኧረ ተው አታዝገኝ። ሲጀምር መብረቅ አይደለም ጋኔን አይመታህም። ጋኔን ደግሞ ምንድነው ልትለኝ ባልሆነ? አሃ አሁን መጣልኝ። ምንድነው? ተናገር። ደግሞ ጠፋብኝ። ይሄ ድምፅ ጅል። ቆይ አንተ ግን ከኔ ድምፅ ጋር ያለ ችግር ምንድነው? አንተ አይደለም ስትዘፍን ስታወራ ድምፅ የምን እንደሚመስል ታውቃለህ? ተናገር። የትምህርት ቤት ደውል እኮ ነው የሚመስለው። በቃ ጨረስ? እስከዚህ ነው አቅምሽ? በቃ ቀንታ ነው ሲጀመር ቅናታ። እኔ ባንተ ድምፅ ልቀና? ተው ጥርሴ ሳመሉ ነው። አይኔን አታስቀው። ደፋ ነው። ቆይ የዚህን ህልም ነገር ምን ትላለሽ? አንዳንዱ ልክ ነው፣ አንዳንዱ ደግሞ ተሳሳተ ነው። ያየሽው ካላየሽው፣ ያላየሽው ደግሞ ካየሽው ዝብርቅርቁን አወጣው። አላቅም። ህልም ነው ብዬ እንዳላልፈው የሚያደርገኝ ደግሞ እያንዳንዱ የማየውን ነገር ልረሳው አልችልም። በጣም ነው የከበደኝ። እኔም ግራ ገብቶኛል። አላቅም ምን ማድረግ እንዳለብኝ አላቅም። ግን በቃ ህልም ነው፣ አትጨነቂ። ህልም ነው የሚለኝማ መች አጣው እንዴ? እሺ ቆይ እኛ ምን ብለን እንጥራሽ? ጠንቋይ ነሽ? ህልመኛ ነሽ? ምንድን ነሽ? እስቲ ላንቺ የሚመችሽን ንገሪ። ምን ብለን እንጥራሽ? አላቅም። ለኔ የሚሰማኝ ነገር ቢኖርማ እኮ እናንተን ትብብር አልፈልግም ነበር። በቃ አትጨነቂ። ህልም ነው። የኔ ጀግና፣ አንቺ ማለት እኮ ከትምህርት ቤታችን አልፎ አገራችንን የምታስጠሪ ጎበዝና ድንቅ ተማሪ ነሽ። ቲቸር፣ አንተ ከጎኔ ካለ ምንም ነገር አይከብደኝም።
እኔ ምን አደረግኩ ብለሽ ነው? ይልቁኑ በጥያቄ ታጨናንቅኛለሽ እንጂ። ያልገባኝ እኮ ነው የምጠይቀው። እናትሽ ደህና ናቸው? እግዚአብሔር ይመስገን። ምንም አትል። ያው ተንከባከቢያቸው። እንዳንቺ አይነት ጎበዝ ተማሪ ለዚህ ትምህርት ቤት አበርክተዋልና። አመሰግናለሁ። ያው የሆነ ነገር ሳልነግርሽ። ምን? ጎበዝ ተማሪ እንደሆንሽ ታውቂያለሽ። ያው የጎበዞች ጎበዝ መሆንሽን ደግሞ እስካሁን አልነገርኩሽም። የምር ቲቸር አንተ ትለያለህ። ይኸውልሽ ቆንጂት፣ ዛሬ ማለት ነው ያበደ ስራ ነው ያመጣው። እኛ ሰፈር አብዱ የሚባል ሰው እያለ እሱን ሄደሽ ማስማመጥ ብቻ ነው የሚጠበቅ። አዎ አንቺ ፎክ ተክ ማለት ብቻ ይሸል ቀላል ነው እንጂ። ታዲያ ኒዳ ምንድን ነው የምትጠብቀው? ሄሎ እትዬ፣ ሰላም ነው ወይ? አለን ደህና አለ። አዎ አለ። አይ ተው እንጂ አይ ክፈሏ። መጀመሪያ ያለውበትን ውዝፍ ሳይከፍሉ ነው እንደ ሌላ ብድር እኮ ይክፈሉ። አይ እኔ እኮ ባዶ ቀረው እኮ እኔ በእናንተ እኮ። አይ ይቅርታ፣ እኔ ማስቀየም አልፈልግም፣ ግን ይክፈሉ። እንደዛ ነው ነገሩ። ይቅርታ። አብዱሻ ዛሬ ማሳብ ላይ ነሽ መሰለኝ። እንደከፈለ ሰው እንደዚህ አትበል። ምንድን ነው የምትለኝ? ዛሬ ዱቤው በሙሉ ይከፈላል ነው? እውነትህን ነው? የምሬን ነው። እስቲ አምጣው። ይከፈላል፣ ችግር የለውም። ይከፈላል። እንዳሳስብ ይከፈላል። አብዬ ማማዬ እንዴት ነሽልኝ? ምን ልሆንልሽ? እነዚህ ላባራቸው እንዴ? ላባራቸው። ሂዱ አብራችሁ ናችሁ እንዴ? ተወን፣ አስጠልተንሃል መሰለኝ። ተወኝ። ናችሁ ነው። እኛ ለአንተ ብለን ከየት እንፈላልገን ብናመጣ ሄዱ ትለናለህ። ኑ ተጫዋቱ። ያው እንዴት ነው? ሰላም ነው እንባባል። እስቲ ምን ላድርግላችሁ? እስቲ ድሮ ምድሌን አውቀዋለሁ። ሰውና ፎቶ አይወጣልኝ። እንደዛ እንዳታስቡ። እስኪ ምን ላድርግላችሁ? እኔ እኮ ለእኔ ያላችሁ እኮ ቦታ ለየት ያለ እኮ ነው። አይ አብዱሻ፣ ዱቤውን ብቻ ሰረዝ አድርጋል። ሁሉንም ዱቤ፣ ይሄን ሁሉ ብር እንዴት አድርጌ እሰርዛለሁ? አይ በቃ ሰርተን እንከፍላለን። በቃኝ እንዴ እሷንማ ትወስዱብኝ እንዴ? ይሄ ይሰረዛል፣ ዱቤው ይሰረዛል። ግን ለአንቺ ብር አላወጣም፣ ብር አልሰጥሽም። አይ ችግር የለውም ማለት ይኸው ተሰርዟል። እናንተ ግን የስራችሁን ይስጣችሁ። እሷንም እንገናኛለን። እኔ እሰርዛለሁ። ምን እያልክ ነው? አይ ደስ ብሎኝ አታየኝም? ደስ ብሎኛል እኮ የኔ ፍቅር። እንዴት ነው የምታምረው! የጌታ ጥበብ በአንተ ነው የተገለጸ አይደለም? እኔ ነው? አዎ አንተን እኮ ነው አብዱዬ። አዎ ምን ላድርግልሽ? ምን ልሆንልሽ? 400 ብር ብቻ ስጠኝ። ወይ የኔ እናት 400 ብር ብቻ ላንቺ? ችግር የለውም። እኔ ቆንጆ እንዴት እንደምታምሪ! ይኸው እናትዋ። ወይ ልጀምር እንደ አይ በቂ ነው። ባይሆን ሻይ ቡና እያልን እንጠብቅሃለን እና ተከተለን። እሺ የኔ እናት፣ እሺ ፋር ብዬ እመጣለሁ። እሺ ቻው አብዱሻ። ወይ አፈጠጥሽው በሰላም አስበዋል። እኔ እናንተ ማለት ነው ትምህርታችን ጨርሰን ከዛ ደግሞ ተመርቀን አንተ ሽማግሌ ልከህ የኔ ቤተሰቦች እሺ ብለው ከዛ ድል ባለ ሰርግ ተደግሶ ተድረን ከዛ እኔ አርግዤልህ ልጆች ወልደን ልጆቻችን እኛን እያዩ ሲስቁ ምናምን አስበዋል። ወይኔ እስኪ በቃ እኔ በቃ ዝም ብዬ ስሰማሽ የወሬ ቋት አደረግሽኝ አይደል? በቃ ከዚህ ውጭ ሌላ ነገር አታወሪ? ሌላ ሀሳብ የለሽም እንዴ? ይሄ እኮ አሁን ባይሆን የሆነ ጊዜ መሆኑ አይቀርም። ነው ሁሌ ይሄን ነው የምታስቢው ማለት ነው? እና ሌላ ሀሳብ እንዴት ይኖረኛል? የኔ ሀሳብ እኮ አንተ ብቻ ነህ። እኔ አንተን ይዤ በሞት ጥላ ላይ እንኳን ብራምድ ምንም አይመስለኝም። ይሄን ያክል ተፈቃሪ ነኝ ማለት ነው? አንተ እንኳን ተፈቃሪ ሆነ አይደለም
እኔ ስለማፈቅር ነው። እሺ እኔ ተፈቃሪ። አይ ብዙ ሴቶች ስለሚያፈቅሩኝ። ሌሎች ሴቶች ማለት ከሌላ ሴቶች ጋር ታወራለህ ማለት ነው? እና እንዴት አላወራም? አንተ ልጅ ልታሳብደኝ ነው እንዴ? አይ በቃ ስታናድ አናዳድ። በቃ ባንተ እንደማልጨክን አውቀህ ነው አይደል እንደዚህ የምትሆነው? በቃ እንዴት ሻፍጨት ነው? ና ወሬ ነው። አንተ ሞጫ ፈለባ አይቻለሁ። ይትርገም ይገኛል ነው ቲሽ እንቅፋት መታና ዘለል መጣን እንጂ አስበንበት እኮ አይደለም። ኧረ አታስጨንቀን። ስንጨነቅ ትንፋሽ ያጥረናል እንዴ? ደግሞ ከላይ ዱብ ስንል የዘለልን መስሎ ነው እንዴ? ከሰማይ ወርደን እኮ ነው። እስኪ ሞት በለኝ። ከየትኛው ሰማይ? ከሰባተኛው ሰማይ ነው። ገና ሳትነቃይ በጭንቀት ልሞት ነው ጓደኛዬ። በቃ ደህና ሁን። ጫማዬን ግን እንዳትለብሰው ሞቷል ብለህ ከላይ ሁኛ ይሃለሁ። ዋ ኧረ አልለብሰውም። አንተ እንዲያውም ማስለቀሽ አደርገዋለሁ። በምን ይሻላችኋል? በዱላ ነው በድንጋይ ልግደላችሁ? ምን ሲጀመር በቦምብ አጥፋን። እንዲያው በዱላ ከሆነ መጀመሪያ እኔን ግደለኝ፣ ካልሆነ ግን በፍርሃት ሞታለሁ። እስኪ አንተ አትርበትበት። ምን ነው ሲጀመር ቢመታ ነው እንጂ አይገለንም። በትሩን አይተዋል? ዙ 23 እኮ ነው የሚመስለው። ትመርጣላችሁ ወይስ በእኔ ምርጫ ይሆን? እንዴ ደግሞ ምርጫም አለው? በቃ በራሴ ላይ ልፍረት። በሶፍት ግደለን። በሽዋጥር ይሆንልን። ይሄ ሰውዬ ግራ ነው የሚሰው። በሶፍት ነው ያለው። በሶፍት ምን በሾበለን ካላችሁ ምን ይደረጋል? ይሄ ሰውዬ ግራ ነው የሚያወራው። አከ ከግራ ወደ ቀኝ ማወራ፣ ከቀኝ ወደ ግራ ማወራ ሰውዬው ያው ነው። ምን ወሰናችሁ? ይሻለናል። በቃ ግደለን። እንዴ አንቺ ደግሞ ማነሽ? ሊሊ ይባላለሁ። እና እኔ ምን አገባኝ? አሁን እዚህ ምን ትሰሪያለሽ? በሰላም ነው? ተበሳጭሽ? ጭራሽ መሳደብ ጀመርሽ? አሁን ዞር ትያለሽ አትይኝ? ሲጀመር አልተሳደብኩም። ሲቀጥል ደግሞ ለምንድን ነው ዞር የምለው? የሰው ፍቅረኛ ጋር ምን ታደርጋለሽ? ቆይስ ምን ያደርግልሻል? እስኪ ተረጋጊ። ሁሌ ንዝን ጭቅጭቅ አይሰለችሽም? ጭራሽ አንተም ለሷ መደረብህ ነው? እሷን ስነካብህ አንጨረጨረ። ሲጀመር ለምን ከሷ ጋር ውለህ አታድርም? እኔ ምን አገባኝ? ለማንኛውም አትበሳጭ። አሜ ማለት የምወደው የክላሴ ልጅ ነው። የክላሴ ልጅ? ይቺ ጠጋ ነገር አላት አለች አያቴ። አሁን አናትሽን ሳልፈለክትልሽ ወደዛ ዞር በይልኝ። እስኪ እናያለን። ማለት ልትመጪ ነው? ማን ተመቶ ማን ይቀራል? የባሰው መጣ። በጣም ተንጠራራሽ። አትንጠራሪ፣ አጋጭሻለሁ። እንዴ ሀሴት እንዴት ነሽ? ደህና ነኝ። ቸሪ እንዴት ነህ? አለሁ ደህና ነኝ። ተጠፋፋን አይደል? አዎ ተጠፋፋን። የት ሄደህ ነው? ያው ትንሽ ለአንድ ሁለት ቀን ስራ እረፍት አውጥቼ ነበር። ኧረ እኔ ማስጠፋ ጊዜ ጨንቆኝ ነበር። አይ ደግሞ የሆነ ነገር ሰምቻለሁ። ምን? አይዞሽ አትደንግጪ። የሀገሪቱን ስም እንዳስጠራሽ ያው እንግዲህ ጭምጭም ታሰምቻለሁ። እሺ በቃ ቸሪ። እሺ ህልመኛዋ አንቺ የት ጠፍተሽ ነው? ህልመኛዋ ይቺ ነች እንዴ? እቺ እንኳን አታውቃትም እንዴ? እኔ ታውቃታለሁ። ይቅርታ መሄድ አለብኝ። ቆይ ወዴት ነው? ስማችን እንኳን ንገሪና። ምን አስባችሁ ነው? እኔ እናንተን ስሜት አውቀዋለሁ እንዴ? ሌላው ይቅር፣ እኛ እንደምታገኝ በህልምሽ ቀድሞ አልታየሽም? በእናታችሁ ተውኝ። አንተ ዛሬ ግን ቀኑ እንዴት ነው የሚደብረው? በማርያም ቀላል ይደብራል። ሁለት ቀን የዋለ እኮ ነው የሚመስለው። እንዴት ነው ግን ላይፋችንን የምንገፋው ከዚህ በኋላ? ምን አውቃለሁ። ቆይ ግን ቁርስ በልተሃል? ከየት አግኝቼ አልበላሁም። ትናንትና እራትም እኮ አልበላህም። በጣም የሚገርመው በቃ ላይፋችን እንደዚህ ሆኖ ይቅር። አይገርምም? የተመታኝ በስመ አብ። እንዴ ህልመኛዋ መጣች ደግሞ። አንተ እኔን መጀመሪያ የማወራው
እንዴ እናንተ ደግሞ እዚህ ምን ትሰራላችሁ? የኔ ቆንጆ ነይ እዚች ጋር ገደም በያ ነይ። ለምንድን ነው የምተኛው? አይ ነይ ትንሽ ጋደም በይና ወደፊት ሀብታም ነው ደሃን የሚሆነው እይልን በእናትሽ ነይ እስኪ ጋደም በይ። ቆይ እናንተ ግን ያማችኋል እንዴ? እኔ ፈልጌ ነው የማየው? እናንተ እንኳን አትረዱኝም። ይቅርታ እንደሱ አስበን እኮ አይደለም፣ ያው የወደፊቱን ለማወቅ ያክል ነው አይደለም እንዴ? እኔ የማየው ነገር ሁሉ እውነት አይደለም። ከማየው ላይ ተጨምሮና ተቀንሶ ነው የማየው። እናታችሁ አታናዱ። ከዚህ በኋላ ችግር የለውም። የዛሬን ብቻ እሺ በይንሽ። የምር በቃ አታናዱኝ፣ ተውኝ። ሲጀመር እኮ ስለእናንተ አይቻለሁ። ምን አየሽ? ድሃ እንደምትሆኑ ነዋ። የተለየ ካለን ብለን ነው እሱን ማናውቀው የለን እንዴ? ተጀረዛ እስኪ ተይኝ በቃ አትነዝልኝ። ተይ ንቀት መሆኑ ነው እየጠራው ከማሰማኝ እባክሽ አትነዝልኝ በቃ ተይኝ። አሰለቸው ካርለ አንተ እኮ ህይወቴ ነህ። አንተን እኮ ከኔ በላይ ነው የምወድ። ለምንድን ነው የማትረዳኝ? እባክሽ አትነዝልኝ። እንዴ ባለፈው እኔ ጋር ስለቆመች ያጎቴ ልጅ መታሻት፣ ከትናንትና ወዲያ ደግሞ የስቲና፣ ትናንት ደግሞ ይልኝ። በአንተ ማንም እንዲመጣብኝ አልፈልግም። አንተ ከማንም ጋር ሆነህ ማየት አልፈልግም። በቃ እኔ እቀናለሁ። አስተሳሰብሽን ካልቀየርሽ መቼም አብረን ነው ማለት ነው። በቃ አትቀልድ። ያጎትን ልጅ ስለመተውብህ በጣም ይቅርታ። ነገር ግን ከሌላ ሴቶች ጋር ላይህ አልፈልግም። በቃ እኔ እቀናለሁ። በጣም አዝናለሁ። ጋይስ እኔ ልትፈንላችሁ ይሁን ይልፈስመን የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ። እናንተ ግን አይደብራችሁ? ከቤታችሁ ስትወጡ ተማርን ወይ ለመማር ነው ብላችሁ ነው በቃ እንደዚህ ናችሁ ቀራችሁ ማለት ነው። ባክሽ አታካብጂ። እንኳን እኛ መምህራኖቹ ራሱ ይሉም እኮ እና መምህራኑ እንደዚህ ሆነና እናንተ እንደዚህ መሆን አለባችሁ? ከዚህ ጉዳይ እኔ የለሁበት። አሁን ግን ቀልዳችሁን አቁሙ። ሁላችሁም ተማሪዎች መስተካከል አለብን። ይቺ ሀገር ግን ወደፊት ምን እንደምትሆን አስባችሁ አታውቃላችሁ? ሀገሪቱ ምን ትሆናለች? አለች፣ ነበረች፣ ትኖራለች። አዎ አለች፣ ነበረች፣ ትኖራለች። ግን ምን ዋጋ አለው? እንድትኖር እፈልጋለሁ ማለት ብቻ። ኡፍ ዛሬ ደግሞ መካሪ ያጫወተሽ እና ያለን እስኪ ተሻሉ። ከአቷ ሰምተህ ይሆናል። ተይ የምር ይደብረኛል። አትደባበሩ ማለት እኮ አሪፍ ነው፣ ግን አንተ ካራበ ካልጠማ መች ደብሮ ያውቃልና። ያው አንዳንዴ እንደዛ ሊሆን ይችላል። እንዴት ትምህርት ቤት አመፀኛ ተማሪዎችን ይቀበላል? ነገ ከዚህ ትምህርት ቤት እንደማይደሙት በምን እርግጠኛ ነው? ከባድ ነገር ነው። ያው ምናልባት ትምህርት ቤት ሲቀይሩ አስተሳሰባቸው አብሮ ይቀየራል፣ ባህሪያቸው አብሮ ይቀየራል ብለው አስበው ሊሆን ይችላል። ትምህርት ቤት ስለቀየሩ ባህሪያቸው ይቀየራል ማለት አይደለም። ደግሞ በጣም ብዙ ሪከርድ አለባቸው። ያው እስኪ ይምጡና ብናያቸው አይሻልም? መጀመሪያ ባህሪያቸውን ሳናይ ከምናወራ ይምጡና እንያቸው። ኦኬ እሱስ ልክ ነህ። አንተ ክላስ አትገባም እንዴ? ቲቸር ልገባ ነው። አሁን ተንቀሳቀስ። ጋይስ እንዴት ናችሁ? አማን ነው። የሚገርም ዜና ነው ይዤላችሁ የመጣሁት። የሚገርም ነው የምላችሁ። ምን አይነት ዜና ነው? ትኩስ የዋለ ያደረ ወይስ ምንድን ነው? የቻናሉን ስም አታውቂውም? ዘገየ እኮ ነው። በል እስኪ ምን አይነት ዜና ይዘህ መጣ? ቀጥል። እሺ ሸገር ኤፍኤም 104.4 ሁልጊዜም ከኛ ጋር ናችሁ። በሚገባ ቀጥል። ምርጫችሁ ስላደረጋችሁን እናመሰግናለን። ምርጫ ስለሌለን ነው። ዜና እናሰማለን። አርዕስተ ዜና። ስሙ ባልታወቀ ትምህርት ቤት ሲማሩ የነበሩት 3 አመፀኛ ተማሪዎች ወደ ትምህርት ቤት መመለሳቸውን የትምህርት ቤቱ መምህራኖች ተናገሩ። ከዜናው ጋር ባቢ አለም ነኝ። አመሰግናለሁ። በቃ ጨረስክ? እኛ ደግሞ ከነሱ በላይ አመፀኛ መሆናችንና ጥርሳችን የነቀልንበት ሙያችን መሆኑን እናሳያቸዋለን። እና እንደውም አቀባበላችን ለምን በአመፃ እናደርገው? የደስደስ መሆኑ ነው። አልጫ ሁላ ለወሬማ በጣም ትቸኩላላችሁ። ይሄኔ እኮ ቢመጡ አንድም ሰው ቀና ብሎ የሚያያቸው ሰው አይኖርም። በሉ ቻው።
ጊዜ ይስጥሽ። ከኔ ጋር ሴት ባይሽ ቁጥር እንዳራስ ነብር ያደረገሽ ወዳጃሽ አለ እንዴ? ሌላ ምን ያደርግልሃል? እኔ እኮ ላንተ አንዱኝ ሺ ነኝ። ምን ያደርጋል? አይን ሌላ ቦታ እየሄደ ያስቸገረኝ እንጂ እኔ በአይኔ ሳይሆን በልቤ ማያትን ሴት ነው የምፈልገው። አንቺ ደግሞ አይደለም በልቤ በአይኔ ራሱ ባላሽ ደስተኛ ነኝ። ላንተ ልብ እኮ እኔ አላንስ። አንቺ ልህና ፍቅር ተምታቶሽ ጊዜና ቦታ ስላልሰጠውሽ እልህ ልጓም እንደሌለው በቅሎ እየመራሽ ገደል ውስጥ እንዳይጥልሽ። እባክህ አንተ ንግግር አይገባኝም። አሁን እኔ የመጣሁት የሆነ ነገር ላስጠነቅቅህ ነው። እዚህ ትምህርት ቤታችን ውስጥ አዲስ አመፀኛ ተማሪዎች ተቀላቅለዋል ተብሏል እና የሆነ ሰበብ ፈልገው እንዳይጣሉ ብዬ ነው። አንተ ደግሞ ለጸብ ቅርብ ነህ፣ እነሱ ደግሞ ጢባራም ተማሪ አይመቻቸውም ተብሏል። አንቺ ግን አይገባሽ። ጢባራምና ዝምተኛ መለየት አታውቂም። ሲጀመር በዝምታዬ ውስጥ ብዙ መልሶች እንዳሉ ቢገባሽ ኖር እንደዚህ አትይም ነበር። ከምን አይነት ጭቃ ነው የሰሩሽ? አይገባሽም። በቃ ከፊቴ ዞር በይልኝ። አልልም። ዞር አትይም? አዎ አልልም። ምን ታመጣለህ? ምን ከብድ ጋር አልገጥመች። ትምህርት ቤቱ ግን አንደኛ ነው። ዋው! አየሩ በጣም ደስ ይላል። ጸብጸብ የናፈቀው ተማሪ ግን እየሸተተኝ ነው። ኧረ አንተ በእናትህ ገና ከመግባታችን ልታባረን ነው እንዴ? አንተ ቆፍጠን በል፣ አትንቦቅቦቅ። እስቲ ዞር ዞር ብለን ትምህርት ቤቱን እንቃኝ። እንዴ አመቱን ሙሉ ልንማርበት ልንዝግበት አይደለም እንዴ? እሺ አሪፍ። ቸከሶች ውስጥ ዞር ዞር ብለን እናያቸው። ግራ ጎኔንም አገኛት ይሆናል። እሱ በጣም አሪፍ ሀሳብ። እንዴት እንቀሳቀሳ? ና ዘይት አለ ወይ? እናትዋ አዎ አለ። የሀገር ውስጥ የሀገር ውጭ አለ፣ ሁሉም አለ። እሺ ፈሳሽ ዘይት ስጠኝ። እሺ ፈሳሽ ዘይት አለ አለ። እኛ ጋር መጥተሽ ሁሉንም ታገኛለሽ። ይሄ እኮ ላርጎ ነው። አዲሱ ዘይታችን ነው። እንግዲህ ሌላ ካለ ስጠኝ፣ ካልሆነ ልሂድ። ይቅርታ ጨርሻለሁ። እንዴ አሁን አላልከኝም እንዴ? አሁን ደግሞ የለማ እንዴ? አይሸጥ ነው እንዴ? አንቺ ነገር አልገባኝም። ሬች ምቀኛ። እሺ ስኳር ስጠኝ። ስኳር እሺ። ስንት ኪሎ ይሆንልሽ? 1 ኪሎ አድርገው። 1 ኪሎ ከወፍራሙ ወይስ ከደቃቁ? ከወፍራሙ አድርገው። እሺ እሺ ወፍራሙ። የኔ እናት ርስቸው አልቋል። እሱ ቆይ አንተ ለምን ሱቁን አትዘጋውም? ሲያስጠላ። ምን አይነት ነው ጀጀ እንዴ? አንቺ ምን ታያለሽ? እጄ ዘግቼ ጉሮሮ ልዘጋ ነው? ሳቅ ጨዋታሽና ምድር ናፍቀኛል። አንቺን ባላቅም ለኔ ሳንቺን ያሰኘኛል። ሰው ናፍቄሽ እንዲህ ዝም እላለሁ። ሰበብ ፈጥሬ በምክንያት አይሻለው። ሳላይሽ አሉልም አይሁንም አልቀርም። ካለሽበት እመጣለሁ። ናፍቀሽኛል አይሻለሁ። ምን አምስኪው? አይ ዘምጂ ስለማላቅ ነው። እሱስ ልክ ነሽ። አንዳንዴ ራስሽን ፈታ ማድረግ አስፈላጊ ነው። ይሄንን የመሰለ ድምጽ ይዘሽ እንዴት እስካሁን አልዘፈንሽም? መስፈን ደስ ይለኛል፣ ግን ብዙ ጊዜ አልዘፍንም። መስፈን ያስደስትሻል? አዎ፣ በተለይ ደግሞ ገጣሚና ደራሲ ሲሆን በጣም ደስ ይለኛል። ግን ከየት እንደሚጀምር ራሱ ግራ ነው የሚገባኝ። ልብሽ የሚፈልገው ነገር ከሆነማ በደንብ አጥብቀሽ ፈልጊው። እጣ ፈንታሽ ሊሆን ይችላል እኮ። አስበሽዋል? ገጣሚና ደራሲ ሆንኩ ማለት ህዝቡ ሁሉ እየመጣ በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ፣ ፈርሚል ፊልምሽ ያምራል ሲል አስበሽዋል? ውይ ጓደኛ የምር ያድርግልሽ። አሜን። በእናትሽ አሜን። ብንተዋወቅ ይከፋሻል? ቆንጆ አዲስ ሰው መተዋወቅ አልፈልግም። አወኳቸው ያልኳቸው ጓደኞቼ እንኳን እየራቁኝ ነው። አንቺን የመሰለ ቆንጆማ ሳልተዋወቅሽ አልሄድም። አቋምሽ ደግሞ የሌለ ነው። አልገባኝም። የትኛው አቋሜ? የውስጥ አቋሜ ወይስ የውጭ አቋሜ ነው የተመቸህ? መቼም ጓደኞችሽ የራቁሽ የውስጥ አቋምሽ ጥሩ ስላልሆነ ይመስለኛል። ይገርማል። ገና ሳንተዋወቅ እንደዚህ ካወራኸኝማ ብንተዋወቅ ጭራሽ የትምህርት ቤቱ ርዕስ ነው የምታደርገኝ። ብለህ እዛ ተንቀሳቀስ። ምን ታካብጃለሽ? ራስሽን እንደምንድን ነው የምታስቢው?
በቃ ዞር ብላልኩ አይደል እንዴ? ፍቅረኛዬ ከኔ ጋር ቁመህ ካየህ ይጣልሃል። በጣም ቅናተኛ ነው። ያው ከኔ ጋር ቁመህ ታየህ ማለት መቃብርህን በራስ እጅ እንደቆፈርክ ሰው። እሺ ላታመልጭኝ፣ አታሯሩጭ። እኔ አንድ ሴት ብትዋቅ ፈልጌ እሷ ቢልትለኝ አችልም። ለምን ባለ ትዳር አትሆን? ኧረ እባክህ አንተ ማን ስለሆንክ ነው እምቢ የማትባለው? ወይ አለመተዋወቅ አለ። እባክህ ወደዛ አሁን ከፊቴ ዞር በልልኝ። አይጥ ለሞቷ የድመትን አፍንጫ ታሸታለች ይላል ሰመረ። ገና ከመምጣት የሴት ልጅ መታ ልታስብኝ ነው እንዴ? እንዴ ዛሬ ምን ተገኘ? ባጥሩ መጣሽ እንዴ? ጋሽ ተኮላ አይታየውትም? በሩ እኮ ይሄ ነው እኮ። እሱ እኮ ነው የገረመኝ። ሁሌ መግቢያችሁ በሌላ ነበረ፣ ዛሬ በበሩ ስትመጡ ባጥሩ ይዘልላችሁ መሰለኝ። ያን ሁላ በትር መትተን እንዴት ባጥር እንገባለን? ተኮላ ዝበዳታ የተመታው በትር 5 አይሆን? እንዴት በዚች ተስተካከላችሁ? እኔ የምልዎት ግን ጋሽ ተኮላ እርስዎ ግን ተመተው ያውቃሉ? ምን አልከኝ? ይድፋዎት። አይሰናም፣ ጮክ ብለህ አወራ። አይ እናስተካክላለን። እሺ ይቅርታ ነው የምትሉኝ? ጫታ ዝገን አሁን ተኮላ እንደዚህ እያስለፈለፍኩት ቤቲ እናቴ ድረሽ እኛ እንድረስልሽ እንጂ እናትሽማ እንዴት ብላ ትደርስልሻለች? አንቺ እብድም ጅልም ሆነሽን አላወቀችም እስካሁን። እናንተ ያማችኋል እንዴ? ኮቴ የሚባል ነገር የላችሁም ሰይጣኖች። አጠገብሽ እንኳን እኮ መጥፎ ቢተኮስ እራሱ የሚሰማ አይመስለኝም። እኔ የምልሽ ምንድን ነው እንደዚህ ዝም ብለሽ የምትስቂው? ዛሬ ያየሽውን ኮሜዲ ነው እንዴ? እባክህ ተወኝ። አንቺ ዝም ብለሽ ትስቂያለሽ እንዴ? ያሳቀሽን ነገር ንገሪና እኛ የምንሳቅ። ዝም ብለሽ ትገለፍጫለሽ እንዴ? ግልፍጥ። አይ ቅድም እያስተማረ የነበረው መምህር እኮ የሆነ ነገር አይቼበት እሱ ትዝ ብሎኝ እኮ ነው። ለእኛ ያልታየን ላንቺ ምን ታይቶሽ ነው? ህልመኛ እኮ ናት። ለእኛ ያልታየን ነገር ለእሷ እኮ ለብቻዋ እኮ ይታያታል እኮ። ይልቅ ንገሪንና ያሳቀሽን ነገር አብረን እንሳቅ። እሱ እያስተማረ እያለ እኔ ምስጥ ብዬ እየሰማሁት ማለት ነው። ከዛ የሆነ ከየት መጣ የማልለው ድምፅ ረበሽ። ልክ አይኔን መምህሩ የለበሰው ሱሪ ላይ እንዳጋጣሚ ጣል ሳደርገው ምን የመምህሩ ዚፕ ተከፍቷል። እነዛ ዚፕ ተከፍቶ እንደዚህ ከሳቅሽማ በዚህ አይነትማ እርቃኑን ብታየው እብድም ጅልም ነሽ ነበር የምትቀሪው። በሉ እንሂድ። ለምን በአንድ ነገር አንወራረድም? በምን ምንድን ነው ውርርዱ? ያሸነፈ ይጋበዛል፣ የተሸነፈ ደግሞ ይጋብዛል። ትስማማላችሁ? እኔ በምግብ አልደራደርም። አይ እኔ እንኳን ይቅርብኝ፣ እድሌን አውቀዋለሁ። ባይሆን እናንተ ጋር ጠጋ ብዬ ግብዣው ላይ ይታደማለሁ። ይሄ ሁሉ ዳርዳርታ እኛ ላለመጋበዝ ነዋ። ጋብዘን ምን እስከየት አባታ አመጣለህ? ውርርዱ ግን ምንድን ነው? መቼም እኔን አሸንፋለሁ ብለህ እንደማታስብ እርግጠኛ ነኝ። ውርርዱ ምን መሰላችሁ? ያቺን ተማሪ ሄደህ ግንባሯን ከሳብክ ትጋበዛለህ። ቃሌን አከብራለሁ። ጨዋታው ተጀመረ። እንኳን የዚችን ፊንጣ ግንባር ከንፈሯን ሳማት ብትለኝ አሳያለሁ። ሸራ ከገባላህትማ ክላስ ስንጨርስ ቁርስና ምሳን ይጋብዛለሁ። ጨዋታው ተጀመረ። እሺ አንቺ ፊንጣ ለትንሽ ሰከንድ ሁለት አይንሽን ትጨፍኝልኛለሽ ወይስ ድጋሚ እኔ እንዳታይኝ ሁለት አይንሽን ላጥፋለሽ? አንተ ማን ስለሆንክ ነው አይኔን የምታስጨፍነኝ? ኧረ አለመተዋወቅ። ስለኔ ዝና አልነገሩሽም ማለት ነው? ለምን አትሆንም? ጤነኛ አይደለም። እኛ አርፈን ትምህርታችን ነው መማር የምንፈልገው። ዝም በይ አንቺ ትንኝ። ስምሽን እስክትረሽ ድረስ ነው በጥፊ ማደነቁርሽ። እባክህ ወደዛ ሂድ። በጣም አትወጣጠር እሺ። ድንች ቢወፍር በሹካ ይነሳል። ከዚህ በኋላ እኔንም ሆነ እህቴን ብትናገር በገዛ ፍቃድ ትምህርት ቤቱን እንድትለቅ ነው ማደርግህ። እሺ? ኧረ እባክሽ ማን ነኝ ብለሽ ነው የምታስቢው? ነው በትርፍ ሰዓትሽ ሽለላና ቀረርቶ ትማሪያለሽ? እመኚኝ፣ ማረኝ ማረኝ እንድትይኝ ነው ማደርግሽ። አሳይሻለሁ። ወንድ አይደለሁም። ጠብቂ። አንቺ ምርቴላ ይኸውልሽ፣ በአራድዬ ቋንቋ ታወሪያለሽ፣ እንዳታሳፍሪ ነግሬሻለሁ። ምርጥ ደግሞ እንደዚህ ያለው አንተ የገጠር ዘይህን እቀላቅላለሁ። አናትህን ነው ሎልት ምከፍልህ። ማን ነው ከየት ነው የመጣው? ስምህ ማን ነው ምናምን ካሉ ምንድን ነው የምትለው? እኔ ነው። ውይ መቃጠል እኮ ነው። አዎ አንተን ነው። እኔ እንግዲህ የመጣሁት ከገጠሬ ነው። ያው ስሜም በላቸው ይባላል። የሚመታ ይምጣ። ይኸውልህ
እዚህ ትምህርት ቤት እንደዚህ አይነት ነገር አይሰራም። በአራድዬ ቋንቋ ማውራት አለብን፣ አለበለዚያ ያባሩሃል። የምሬ ነው፣ ነግሬሃለሁ። ማን አባቱ ይነካኛል? በድንጋይ ፈልጠዋለሁ እንጂ እኔ በላቸው። ወይኔ ተበላን። በምን አይነት ቀን ነው አንተን ያስተዋወቀን? እኔ ነግሬ ያላውቀው የለም ደሞ ላይች ነው። አንተ ሳትወቅ ድድብ የሚሉን ነገር ስማ። በቃ የከተሜ ቋንቋ አውራ። ልመታኝ ነው? እኔ በላቸው አዞርሃለሁ። የሚዞር ይዙርብህ ዟሪ። ወይኔ በቃ ተበላን። ይሄ ልጅ አስበላን። በቃ እሺ፣ ከሰው ጋር ስንቀላቀል አታውራ። እስኪ ዝም ብል አታውራ። በቃ ዲንካ አንተ ልታሳብደኝ ነው እንዴ? ድንቅ አይባልም እሺ ነው የሚባለው። እስኪ እሺ በል እስኪ። ዲንካ በጣም ይቅርታ፣ አንተን ከማስረዳት ድንጋይ ላይ ውሃ ቢፈስ ይሻላል። ዲንካ አይ እውነት ነው፣ አይገባህም። በቃ ክላስ ላይ ከተማሪዎች ጋር ስናወራ ዝም በል እሺ፣ እንዳታወራ። ጎሽ ምንድን ነው? አረ መከራዬ፣ አንተው ድንቅ ማለት ነው። ረዲ ያራዳ ቋንቋ ነው ልበል? አንተ አሰክስ እሺ እያለ ነው እባክህ። ይሄ ክላስ ረባሽ ክላስ በመባል የሚታወቀው። ሆኖም ግን እህታችን ሀሴት ይህንን ነገር አስወግዳ ከትምህርት ቤታችን አልፎ ሀገራችንን በማስጠራቷ እስቲ ለሀሴት አንድ ሞራ ይህ ውጤት አገኛለሁ ብዬ አንድም ቀን አስቤ አላውቅም። ግን ይሄ ውጤት የሚገባው ለተሻለ መስፍን ነው። እሱ ነው ከጎኔ ነው እያበረታታ ይሄን ውጤት እንዳገኝ ያደረገኝ። ለእናንተ ደግሞ ይህን ክብር ስለሰጣችሁ በጣም አመሰግናለሁ። በጣም እናመሰግናለን። ከዚህ በላይ በጣም ብዙ ነገር ከአንቺ እንጠብቃለን። በርችልን። እሺ? በጣም የምር ዶሴ በጣም ኮርቼብሻለሁ። በጣም ነው የኮራሁብሽ። እወድሻለሁ። በርችልኝ። የምር ነው ማለት በጣም ነው ቃላት የሚያደርግ በጣም ነው የምትችለው። አልገባሽም? በጣም ሰልችቶኝ መጣችልህ። በል ደግሞ እንዳታስደበድበኝ። እኔ ልጅ ለምንድን ነው የልብ ልብ የምትሰጧት? እናንተ እኮ ናችሁ አጉል ባህሪ እንዲኖራት የምታደርጉት። የኔ አባት እኔ ከሷ ጋር የመጣላት አቅም የለኝም። ታውቃው ለእሷ አንሳችሁ ነው። ምን በውበቷ ያማለለች ነው? አንቺማ ወይ መልክ የለሽ ወይ ጥሩ ባህሪ የለሽ። ውስጥሽ የተገነባው በእልህ ብቻ ነው። እኔ ግን ያልገባኝ ለምንድን ነው እንደዚህ የምትጸየፈኝ? መልሱ አንቺ ጋር ነው። እኔን አትጠይቂ። የሴትነት ክብሬን ትቼ አፈቅርሃለሁ ስላልኩ ነው አይደል ይሁሉ ጥላቻ? ገና ለገና ለሷ ለሆን ባላወቀችው ሰው ምክንያት ክብሯን የምትጥል ሴት አትመችም። እሺ ስማኝ፣ ከዚህ በኋላ ላስቸግርህ፣ ግን የሆነ ነገር ልንገርህ። ስማኝ፣ በጣም ስላስጨነቀኝ ነው። የአንቺን ቆቅልሽና ተረት ተረትሽ መከራ ነው። ባልፈልግም ልስማሽ። ቀጥይ። አንድ አስፈሪ ህልም ታየኝ እና እኔ ነፍስ አባትሽ አይደለሁ። ህልመኛ ጓደኛ ጋር መዋል እኮ መከራ ነው። ምን አይነት ህልም ታየሽ? ምናትሽ? ምን ነው ዝም አልሽ? ያየሽው ህልም ጠፋብሽ እንዴ? እኔ ልንገርሻ፣ ለሰርጋችን የተሰራው ዳስ እኛ ላይ ሲፈርስ ታየሽ? አሊያም ደግሞ ወይም የጠጣንበት የወይኑ ብርጭቆ ሲሰበር ታየሽ? ኧረ በስመ አብ በል ሟርተኛ። እና እባብ እየነደፈ በህልም ያየው። እባቧ እኮ አንቺ ነሽ። እንዳትነድፊ ካጠገብሽ መራቅ አለብኝ። ወይኔ ጓደኞቼ የምታሳዝኑ ፈተናዎቻቸው ውስጥ ተቀማችሁ አይደል? ወይኔ በጣም ነው የምታሳዝኑት። በጣም ነው የበላችሁ። አይዟችሁ፣ የምር በጣም የተናደድኩት። እንዴት ፈተናዎቻቸው ውስጥ ተቀማላችሁ? አሁን ለምን መጣችሁ? ያው ደስታችሁን ልንካፈላችሁ ነው። እንኳን ደስ አላችሁ። ወጥቀናል። አሁን ተንቀሳቀሱ። እንዴ ቀስቀስ፣ ተረጋጋ።
ሲጀመርም እኮ ትንሽ ብትረጋጋ ኑሮ እኛ እናስኮርጅ ነበር። ማለት የምር ሰርታችሁ ነው? ቀላል ሰርተነዋል። ብቻ ጠብቁ። የዚህን ትምህርት ቤት ስም እናስጠራው እኛ ነው። በምን በወሬ ነው የምታስጠሩት? ማለት ሲጀመር ከመዟዟርና ከማውራት ውጪ ምን ታውቃላችሁ? እና ምን ይጣበስ? መጀመሪያ ሴቱ ነው። ሴትን ሴት የሚያስብላት ሴትነቷ ነው። ንገርልኝ በደንብ። እኛ ሳኑን እናንተ ናችሁ ሴታ ሴቶች። በዚህ አይነት ነገር ነው የምችል። የምር መታችኋል። አይ ብቻ እኛ ምን አገባኝ? ይጨርሰ ማስቀኝ አረ ደብቀው አንተ። ስለት ይዘን ከታየን ያለምን ማስጠንቀቂያ ነው ከዚህ ትምህርት ቤት የሚያባሩ። አትንቦቅቦቅ። ጀግና ታግሎ እንጂ ፈርቶ አይሞትም። የዛሽ ፊንጣ ቤት የት እንደሆነ አጣርቼ ደርሻለሁ። በየት መንገድ እንደምትሄድ ነግረውኛል። ይሄ የምትመካበትን መልኳን በዚህ ቦጫጭቄ አንድ ነው የማደርጋት። ሰው ቀና ብላ እንዳታይ፣ ከሰው እኩል እንዳትሆን ነው የማደርጋት። አላወቀችኝ። እኔ ሰመር አይደለሁም፣ ወንድ አይደለሁም። እኔ ግን ነገረ ስራችሁ ደስ አላለኝም። ይሄ ለሆዱ ማች ነው። እኔን ራሱ ሊያስወግደኝ ይችላል። ቆይ እናንተ መቼ ነው ከስተታችሁ የምትማሩት? ከዚህ በኋላ አንድ ቃል ብትተነፍስ በቀሉን ካንተ ነው የምጀምረው። እሺ? አንተ ደግሞ ከመቼ ወዲህ ነው አዛኛው ሆንከው? ከርሰን ምን ሞላለህ? እኛ የምትያዝነው ለሌላ ሰው። አንተ ከዚህ ትምህርት ቤት ብትባረር ፊታቸውን ሳያከፉ የሚቀበሉ ቤተሰቦች አሉ። የሀብታም ልጅ ስለሆንክ ድርጅት ከፍተው የመስጠት አቅም ያላቸው እናትና አባት አሉ። እኔ ግን የድሃ ልጅ ነኝ። ከስተቴ ተምሬ እናቴን መካስ አለብኝ። ይህንን ጉዳይ ልጨርስና ካንተ ጋር እናወራ። አሁን ግን ዝም በል እሺ? ባታግዘን እንኳን እንቅፋት እንድትሆንብን አንፈልግም። እንሂድ እባክህ። እሺ አሁን እስኪ ራስሽን አድኝ። ብራ ራስሽን አድኝ። ይሄን የምትመካበትን ፊት አበላሽ፣ አሊያም ደግሞ እስከ ወዲያኛው ሸኛት። ጮሃለሁ። ማን አባሽ ይሰማሻል? እንቀሳቀስ። ማጨስ አይደብርህም? በጣም ነው የሚደብረኝ። ቆይ አንተ ከመቼ ወዲህ ነው ማጨስ የጀመርከው? ያውም ትምህርት ቤት ውስጥ። እዚህ ቦታ መሆን የማን ነግሮ ነው የመጣው? ምን ወሬ ታስቀይሳለህ? የጠየቅኩህን ብቻ መልስልኝ። ቆዩ እናንተን እኮ ማቃችሁ አሁን። እናንተ ምን የምታውቁኝ አሁን? ከእናንተ በፊት ይሄን ቀድሜ ያውቀዋል። ከኛ በፊት ቀድመህ አወቅከው አላወቅከው ምን ይጠቅማል? ምግብ እኮ አስመሰልከው።
አንተ ለምን ምግብ ትበላለህ? አንተ ምግብ ለምን ትበላለህ? ቀልደኛ ነህ እባክህ። ከምግብ ጋር ደግሞ ይሄ ምን ያገናኘዋል? የጠየቅኩህን ብቻ መልስ። ያው በህይወት ለመቆየት ነው። እኔም እንደዛ። ኧረ እባክህ ራስህን እየጎዳ ነው በህይወት የምትኖረው። አዎ ጤነኛማ አትመስለኝም። ሁሉም ሰው ስታየው ጤነኛ ነው የሚመስልህ? ሁሉም ሰው ሲስቅ ስታየው ደስተኛ ነው የሚመስልህ? እዚህ ግቢ እኮ ተማሪውም ሆነ መምህራኑ ይብዛም ይነስም የየራሱ መማር እና ይሄ ከዚህ ጋር ምን ያገናኘዋል? አሁን ላንተ ምንም ብለህ አይገባ። ባጭሩ ሀዘንና ደስታዬ እንዲከባበሩ አድርጌ የማቆያችሁ በዚህ። ለምን? እኛ ጓደኞች አይደለንም እንዴ? የሆንከውን ነገር ለምን አትነግረንም? የሆነ መፍትሄ እንፈልግልሃለን። ለሰው መድኃኒቱ እኮ ሰው ነው። ትልቁም በሽታ ሰው ነው። በምድር ላይ ትልቁ ረፍት ከአስመሳይ ሰዎች መራቅ። የኔ ደግሞ ትልቁ ጥፋቴ ስለኔ ግድ ለሌላቸው ሰዎች ትልቅ ቦታ መስጠት። አሁን በቃ ተነስ፣ በቃ ሂድ፣ ክላስ እንገናኛለን። ቆይ በምን ቢመቱ ነው ሰው እንኳን መለየት ያቃተን? ከየት አቅጣጫ እንደመጡ እንኳን አላውቅም። ምን አይነት ጥበብ ቢጠቀሙ ነው እንደዛ ስማችን እስክንረሳ ያጣደፉ? እኔ አድንቄያቸዋለሁ። ከእናታቸው ሆድ ቢገቡም አልለቃቸው። ዝም በል እባክህ ኮተታ። በአንተ ምክንያት ነፍሴን አጥቻት ነበር። የኛ ጎልያድ በአንድ ቦክስ ስንት ዓመት የምትመካበትን ጉልበትና ኃይል ይዘህ ትዘረራለህ? ከየት እንደመጡ ራሱ እኮ አላየናቸውም። ብልሃትና ስልትን ተጠቀም። ቱሪናፋ ሰዓቱ የማን እንደሆነ አጣራና ንገረኝ። ቆይ እኔ የምለው ልጅቷን እየተከታተልናት እያለ አሌክስ እኛ ጋር አልነበረም? እኔ እንጃ ነበረ መሰለኝ አይደለም ነበረ ወይም አልነበረም እንድትለኝ ነው የምፈልገው። ልጅቷን ይዘናት ስለት እስክመዝ ድረስ ነበረ። አዎ ከጎኗ ነበር። ከዛ በኋላ ግን ምን እንደተፈጠረ ራሱ አላስታውስም። ስንነቃ እንዳልነበረማ እኔም አውቃለሁ። እሱ ተለይቶ ከኛ እንዴት ሊያመልጥ ቻለ? እኛ ከተወሰነ ደቂቃ በኋላ ስንነቃ አልነበረም። እንዳልነበረማ እኔም አውቃለሁ። ይሄ ነገር ግን ምንም ደስ እያለኝ አይደለም። ወይ እሱ በምን ተአምር ሊያመልጥ ቻለ? እሱ ስፓይደርማን ነው ወይ ሱፐርማን? ሲጀመር እሱ ልጅ ነገረ ስራው ምንም ደስ እያለኝ አይደለም። የእሱን ነገር ለኔ ተው፣ ዋጋውን እሰጠዋለሁ። አንተ ብቻ የሰዓቱን ነገር አጣራና ንገረኝ። ሰዓቱ የማን እንደሆነ ትንሽ ፍንጭ ካገኘ ለሰዓቱ ባለቤት ዋጋውን እሰጠዋለሁ። በየናንቺ አፈቅራል እወደው ምናምን የምትሉሽ አንድ ቀን እንደ ፍቅረኛ ስትዝናኑ ፍቅር ስትጫወቱ አይቻችሁ ሁሉ አላለ። አንቺ እንደምትገበገቢለት እሱ ግን ላንቺ ቦታ። እኔ ግን ምንም ደስ አይለኝም። ዝም ያለ ፊት ነው ያለው። ሳየው ለራሱ ይጨንቀኛል። እናንተ እንደምታስቡትና ከሩቅ እንደምታዩት እኮ አይደለም። በጣም አስተዋይ ሰው ነው። ኧረ ሞገሳ ትናንት እኮ ከሞት ያተረፈኝ ማለት። ትናንት ምን ሆንሽ? ምን ተፈጥሮ ነው ትናንት? እዚህኛ ትምህርት ቤት ውስጥ አዲስ ተማሪዎች እኮ መጥተዋል። አልሰማችሁም? እና ያው አመፀኛ ተማሪዎች እንደሆኑ ሰምቼ ነበረ፣ ግን በዚህ ልክ በፍጥነት ከኔ ጋር ይደርሳሉ ብዬ አላሰብኩም ነበር። ለጸብ ያላቸው ፍቅር በጣም ነው የሚለየው። እና ምን አደረጉሽ? አስፈራሩሽ እንዴ? ወይ ማስፈራራት፣ ሊገሉኝ ነበር። በምን ጉዳይ? እስከዚህ የሚያደርስ ጸብ ተፈጥሮ ነው ሲመስለኝ፣ ግን አጥፍቶ ጠፊዎች ናቸው። በንፋስ ፍጥነት እኮ ነው የተረባረቡብኝ። ምክንያት አላቸው ወይስ ተልኮ ነው? በመጀመሪያ አንደኛው ጓደኛቸው እንተዋወቅ አለኝ። እሺ ከዚያስ? እኔም ዳር ስል በጥያቄ ያዝበዋለሁ ብዬ አስቤ ነበር። ከዛ አዲስ ሰው መተዋወቅ እንደማልፈልግ ስነግረው የማይሆን ነገር ተናገረኝና እኔም ፊት ነሳው። እሺ አሳ ጎርጓሪ ዘንዶ ያወጣል አሉ። ቀጥይ እስኪ። ከዛማ ከትምህርት ቤት ወጥቼ ወደ ቤት እየሄድኩ እያለ ከየት መጡ ሳለ አጠገቤ መጥተው በስለት ወጥተው ሊገሉኝ ነበር። እና ማረኮ ናቸው መጥተው ያዳሉ። አሁን ሳስበውማ የህንድ ፊልም ነው የሚመስለው። አንቺ መልአክ የሆነ ፍቅረኛ አይደል እንዴ ያለሽ? ደስ ሲል ምን አለ እንዳንቺ አይነት ፍቅረኛ ቢሰጠኝ። በሉ ዝም በሉ። እንደውም እኔ ጢባሩን አልቻልኩት። ዛሬ ግን ላደረገልኝ ነገር እንደ ውለታ እንዲሆን ብዬ ልደቱን ላከብርለት አስቤያለሁ። መልአክ የሆነ ፍቅረኛ ነው ያለሽ። ይህም ሲያንሳው ነው። እኔ
ነይ አታውቂው አተ እዚህ ትምህርት ቤት ተማሪ ነህ? አይደለሁም። የዩኒፎርሟን ሐኪም እንድለብሳት አዞልኝ ነው። ሙድ እያያዝክ ነው? ሙድ የማያዝከው አንተ ነህ። ኧረ መደፋፈር። እሺ ምን ላድርግ ታዲያ? እዚህ ትምህርት ቤት አግኝተኝ ዩኒፎርም ለብሼ እያየኝ እዚህ ተማሪ ነህ ስትለኝ ምን ልበል? ዝም በል። እሺ አፍህ እንዳከፍት። እሺ ይሄ ሰዓት የማን እንደሆነ ታውቃለህ አታውቅም? አዎ ማለቴ የኔ እንዳልሆነ ብቻ ነው የማውቀው። ሂድ ከዚህ። ና። አቤት። ስማ ሰመረ እባላለሁ። እሺ ሂድ ከዚህ። እዚህ ትምህርት ቤት ዲቃላው በዝቷል። ሰመረ። ለነገሩ እኔ ምን አገባኝ? ቂላቂል ጠንቋይ ቀላቢ ያደርገኝ እንዴ? እንዴ አቤላ ተረፋችሁ? እኔማ በጣም ጨንቆኝ ነበር። ሌሊቱ ሙሉ ስለናንተ እያሰብኩ ምንም እንቅልፍ አልተኛውም። ኡፍ ተመስገን። አንተ በጣም ታስብልን የለ እንዴ? ይሄን ያክል እንደምታስብልን አናቅም ነበር። ያኔ ለናንተ አስቤ እንደነበር ስሟገት የነበረው አሁን ገባችሁ? ቢረፍድም ዋናው እኔ መረዳታችሁ ነው። አንተ ግን አታፍርም? ሁሉንም ነገር ስሰማ ቂል አደረከኝ። ሁሉንም ነገር ደርሰንበታል። አንተ በምን ተአምር ነው ከኛ ተለይተህ ሳትደበደብ የቀረው? እንዴት ልታመልጥ ቻልክ? እግሬ አውጭኝ ብዬ ሮጥኩ። ፈጣሪም ደግሞ አተረፈኝ። ፈጣሪን እዚህ ጉዳይ ላይ አታስገባ። ፈጣሪ እኛን ይደብደቡ ብሎ ነው አንተን ያተረፈ? እኔ ምን አውቃለሁ? ጭንብል ለብሰው ስለነበር ማንነታቸውን መለየት አልቻልኩም። ደግሞም የኛን አይነት ዩኒፎርም ለብሰው እንደነበር ግን እርግጠኛ ነኝ። ምን አለ እንኳን የሚያሳምን ነገር ብታወሉ። ለመሆኑ ስንት ናቸው? 3 ናቸው። እመነኝ፣ እኔ ምንም አውቀው ነገር የለም። ይሄማ ሆን ብለው ተዘጋጅተው ሊያጠቁን የመጡ ጠላቶቻችን ናቸው። ከውጭ አፍ ቅቤ አይርማሩ። ትምህርት ቤትና በረሃት ላይ እዚህ እንደረኛ የምታፋጭበት ነው። ስታይን ከብት እንመስልሃለን። አንተው ከፍት በስንት ጣሙ አለመምር መስፍን እንደው ሳላስበው እኮ ነው ዝም ብሎ መጥቶ ጎሮሮዬ ላይ ስንቅር የሚልብኝ። አንተ ምኑ አራ ይሄ ነው እንዴ? አምሩ ምን ስማ፣ ይሄን ሰዓት አግኝቼ ነበር። ጠፋኝ የሚል ሰው ሰምተሃል? ልመልስለት ፈልጌ ነበር። እንደው እስኪ ያሳየኝ። እንደው ጠፍቶ ነበር። አንተ እስኪ ያሳየኝ። እንደዚህ አይነት ሰዓት ነው የጠፋ? አዎ እንደሱ አይነት ነው። ራሱ ነው እሱ ነው። እንካ ይሄን ብላ ምንኝማ እነ ባቢና ላይ ሸቱን በጣም ብዙ ቦታ ፈልጊያጣሁት። እኔ እነሱ ጠባቂ ነኝ እንዴ? እኔን የምትጠይቂኝ? አይንሽን በደንብ ገለጥ አድርገሽ ዞር ብለሽ ፈልጊያቸው። አላየኋቸውም። አንቺ እንዴት ነው የምትናገሪው? ንግግርሽን አስተካኪሽ። እኔ አንቺን የጠየኩሽ ከሌላው ተማሪ በተለየ አንቺ ስለምትቀርቢያቸው ነው። እና ከሌላው ተማሪ በተለየ ስለምቀርባቸው እያንዳንዱን እንቅስቃሴያቸውን ማቅና የሚነግሩኝ ነው እንዴ ይመስልሽ? አላየኋቸውም። እና እንደዚህ ባጭር አማርኛ አላየኋቸውም አትይም? ምን እነሱ ጠባቂ ነኝ አስባልሽ? እዛው ማጋጨት ነበር አንቺ። ምንድነው የሆንከው? ማነው እንደዚህ ያደረገ? ማነው? ምንድነው የሆንከው? እየፈለኳችሁ ነበር እኮ። እንዴት ነሽ? በሰላም ነው ግን የፈለግሽው? ቤቲም ነግራናለሽ እየፈለግሽ እንደነበር። በሰላም ነው? እናንተ ግን እንደዚህ መጥፋቱ በሰላም ነው? ፈልጋችሁት ነው? ያው ሰላም ለመፍጠር ያክል ነው። አዲሶቹ ተማሪዎች በጣም እየፈለጉን ነው። ማንነታችን ከደረሱበት ደግሞ የማይሆን ነገር ይፈጠራል። እሱማ ልክ ናችሁ። ወሬው እስኪረሳ ድረስ ከኔ መራቃችሁ ትልቅ መፍትሄ ነው። እዚህ ትምህርት ቤት ለመቆየት ጸብ መፍራት አለብን። እነሱ እንደሆነ ጸብን ደግሳቸው ነው። እና አሁን ለምን ጉዳይ ነበር የፈለግሽ?
እናንተን የፈለኳችሁማ ያው አንድ ላይ ሆነን እኮ ያማረን ልደት እንድናከብር ፈልጌ ነው። እና ምን ችግር አለው? ይከበርለታል። እንደዚህ አይነት ነገርማ በጣም ደስ ነው የሚለኝ። ቆይ ግን ምን ብንለው ድንገት ሊመጣ ይችላል? እሱን ለኛ ተይው። አንቺ ግን ሁሉ ነገር አዘጋጅተሻል? በሚገባ እዚህ ትምህርት ቤት ላይ በትንሹ እናክብርለትና ያው ከትምህርት ቤት ውጭ ነው በትልቁ ስላዘጋጀውለት ችግር የለውም። ምን ይመስላችኋል? ፕሮግራሙ ግን መጠጥ አለው? አዎ ያለ መጠጥማ ምንን ተዝናና ነው ብላችሁ ነው? ምኑ ልደት ሆነ? በቃ ከዚህ ቦታ እንንቀሳቀስ። እኔና ልዑል የምናውቃት ቦታ አለች። እዛ ሆነን ፕሮግራሙን እናከብረዋለን። ደግሞ ማይሆን ጀማ ጋር ነው ጸብ ጫር ነውና ካገኙ በጣም ከባድ ነገር ይፈጠራል። ትርስ ከቅድም ጀምሮ እያስረዳሽ ነው፣ ግን ምንም ሊገባኝ አልቻለም። እስኪ ከቀልብሽ ሁኚ። ያለ ምክንያት አይደለም ለካ ባቢ ጭንቅላትሽ ላይ የራሱ ትምህርት ቤት ቢሰራ አይገባሽም ያለው። ለመጨረሻ ጊዜ ቀልብሽን ሰብሰብ አድርገሽ ከኔ ጋር ሁኚ እሺ? ይገባሻል። አይዞሽ። ዛሬ ሰርፕራይዝ ነው የምናደርገው። እስኪ ልቀቀኝ እንዴ! እሺ አይኔን ቀስ አድርግልኝ እንዴ! ችግር የለውም። አንተ ተረጋጋ። ደርሰናል። እዚህ አይነት ነገር እንደማለት ደርሰናል። እሺ ቀስ አድርጋ አይኔን። በቃ ደርሰናል። አንድ ሁለት ምንድነው? መልካም በቃ ለዚህ ልክስክስ ነገር ነው እኔና አይኔን ጨፍነኝ ይዘኝ የመጣው። ያማል እንዴ አንተ? እኛ ላንተ ተጨንቀን ሰርፕራይዝ ባደረግን እንደዚህ ትሆናለህ? እኔ ተጨንቃችሁ ልደት ተናክሮልኝ ብያለሁ ወይ? አንተ እሱ አታሳዝንም? እኛንስ ትሆን? ቆይ ግን አንተ ምን አይነት ሰው ነህ? አንዴ እሳት አንዴ ውሃ የምትሆነው? ቆይ ሌላው ቢቀር ሴት እኮ ነኝ፣ አታከብረኝም? ክብር አይወድልሽማ። ሲጀመር አትልፊሽ። ሰው ከሁለት ባህሪ ነው የተፈጠረው፣ ከእሳትና ከውሃ። አንቺም አሁን ቀንድ ልታስበቅኝ ነው። ቆይ እቺ ልጅ አታሳዝንህም እንዴ? ምን ብታደርግልህ ነው የምትደሰተው? ከነ መፈጠሬ ስትረሳኝ በቃ ትተውኝ እንዴ? እኔ ላንቺ አልሆንሽም። በቃ ተይኝ፣ ሌላ ሰው ፈልጊ። እኔ ክፉ ሰው ነኝ፣ ተይኝ በቃ። ያሟል ግን ይሄ ልጅ ሸበለው ቤት ያንድ ላይ የሚገርም ነገር ነው። ምንድን ነው? ቆይ ግን አንተ ተርፈሃል? ቆይ ከአዲሶቹ ልጆች ጋር ምንድን ነው ያገናኘህ እንደዚህ እስኪያደርግ ድረስ? ተይኝ አንቺ። ማንም ሰው የለውም ብለው አይደለም እንደ ጉድ ያደረጉኝ። አንተ የሆንከውን ነገር ለምን አትናገርም? አልሰማችሁም እንዴ? ወይ ተናገሩ ወይ ዝም በሉ። ምንድነው ሰስፔንስ የምታደርጉት? አንተ የሆንከውን አትናገርም እንዴ? ተወኝ እናንተ። እንዴ አሁን ምን ዋጋ አለው የሆንኩትን ብናገር? ይኸውልህ የሆንከውን ማትናገር ከሆነ እኔ እድልሃለሁ። ያንተን ቁዛ ማለት ላይ ነው እንደዚህ የመጣ ነው። በቃ አታስጨንቁት። መናገር ካልፈለገ ተውት። እንደዛ ነው ነገሩ። ጭራሽ ከኛ ሚስጥር መደበቅ ጀመርክ? እንደው እናንተ ይሄ ምን ሚስጥር አለው? አገር ያወቀው ፀሐይ የሞቀው ነገር አይደለም እንዴ እናንተ? በፀራራ ፀሐይ አይደለም እንዴ እንደው ካፈር ቀላቅለው ይሄዱት? ኧረ ጉዴ! እኛ ጋር ስግጥ የምትለው ሌላ ተማሪ ጋር ሄደህ አደረከው? ተው ምንልህን ብትሰማ ምን አለበት አንተ? እናንተ ወዲህማ እኮ እንዲያው ይሄ ሰዓት የማን ነው ሲለኝ አገኘው ብዬ እኮ ነው ጉድ የሆንኩት። ደግሞ እኮ ላላገኘው እንደው አቋምጦኝ ቀረ። ዱላ ብቻ እኮ ነው ያተረፍኩት፣ ዱላ ብቻ። የሆነ ጊዜ ላይ ግን በወርቅ የተለበጠውን ሰዓት አማረ እጁ ላይ አድርጎ አይቻለሁ። አዎ እኔ አይቻለሁ፣ በአይኔ ነው ያየሁት። አሁን አይደለም እንዴ የማስታውሰው እናንተ? ምን አይነት ሰዓት ነው? የሆነ በወርቅ የተለበጠ የሚመስል አለፍ አለፍ ብሎ ደግሞ የሆነ ጥቁር ነጣጠል አለበት። አዎ እሱ ነው፣ አይቼዋለሁ፣ እሱ ነው። ጉድ ተሰርተናል። በቃ አማረ ሰዓቱን ጥየዋለሁ ሲል ነበረ። በቃ የማይሆን ነገር ውስጥ ነው የገባ ነው። ምን አይነት አዘቅት ውስጥ ነው የገባ ነው? በእናትህ ምን አይነት ዝንዝላሎች ነን? ጥቃት ያደረስንባቸው ሰዓት አማረ ሰዓት ለብሶ ነበር እንጂ። ቆይ ምንድነው የምታወሩት? እኔ ግን እየገባኝ አይደለም። አሁን ምንም ብንልሽም አይገባሽም። ታሪኩ ረጅም ነው። አማረና ሀረግን ፈልገን ማውራት አለብን። አሁን መሄድ አለብን። ምን ይላሉ? የተመታሁት እኔ፣ ያዙ ይልቀቁ የሚሉት እነሱ። ምን አይነት ነገር ነው ይሄ? አራ ረጉን ጠላቶቻችን ተገኝተዋል። ዛሬውኑ ነው ዋጋቸውን መስጠት አለብን። በጣም ጥሩ። በጥንቃቄና ብልሃት በተሞላበት ስልት እናጠቃቸዋለን። ምንም አይነት ፍንጭ መተው የለብንም። እሱን ለኔ ተው። አሌክስ ግን
ምንም ደስ እያለኝ ስላልሆነ ለሱ ምንም አይነት ወሬ እንዳታወራው። እቅዳችንን ያከሽፍብናል፣ ያበላሻል። የሱን ነገር ለኔ ተው። ምን ማድረግ እንዳለብኝ ያውቃለሁ። አንተ ብቻ እነሱን ተከታተላቸው። ለጊዜው ትምህርት ይቆየ። ፈጣሪ ቢያየኝ ነው እንዲያው ያስተምረኝ ካልሆነ በስተቀር መች ዕድል ይሰጠኝ ለተሰበረ ልብ ከእናት ሐዘን ወድቆ አልፋታ ላለ ከኑሮ ጡስ ታርቆ። እንዴ ያምሻል እንዴ? በሰላም ነው? ሴት ልጅ ስትስምህ በሰላም ነው አይባልም። አንተም መሳም ነው ያለብህ። ቆይ ተስመህ አታውቅም እንዴ? ፈቃደኛ አይደሉም። ደግሞ ያቺ እብድ ጓደኛሽ እንዳታይሽ። በተልካሻ ጉዳይ ሰላም ይመጣታል። ቆይ ምን ችግር አለ? የጓደኛዬ ፍቅረኛ መንከባከበው ኃጢአት አለው እንዴ? እሱን ጓደኛሽን ጠይቂያት። ከዚህ በኋላ ግን ያለኔ ፍቃድ እንድትሲምናት። እሺ አንተ ካልክ ይሁን። እሺ አሁን ክላስ አንገባም? ዛሬ ቅርብ የመማር ሞራሉ ራሱ የለኝም። እሺ በቃ እኔ ልግባ። ምሳ ግን አብረን የምንበላው እኔ አስቆጥሬልሽ። እሺ በቃ ክላስ ግቢ፣ እንገናኛለን። እሺ በቃ ልብሽን በሐዘን የሚያደማ ዜና ነው ይዤልሽ የመጣሁት። ለመስማት ዝግጁ ነሽ? አሁን ከተሰበርኩት በላይ ዳግመኛ የሚሰብረኝ ጉዳይ አይኖርም። ቢኖርም ግን ለመጋፈጥ ዝግጁ ነው። ያ ፍቅረኛዬ ነው እያልሽ የምትመጻደቅበት ሰውዬሽ ከገዛ ጓደኛሽ ጋር እየማገጠልሽ ነው። በዛ ላይ እንደ እባብ ተጠምጥማበታለች ነው የሚልሽ። አይሻልሽም እንደ ዘንዱ? እና እኔ ምን አገባኝ? እኔ ከሱ ጋር ያለኝን ግንኙነት በራሴ ፍቃድ አቆሜያለሁ። ከምንም በላይ እኮ ደስ የሚሉት ደግሞ ተማሪ በበዛበት ቦታ ላይ ፍቅር ሲሰሩ ደስ ሲሉ። ምን አልሽ አንቺ? ምንድን ነው የምትቀባጥሪው? ሲያስጠሉ። ተማሪ በበዛበት ቦታ ላይ መሳሳም አልነበረባቸው። ጓደኛሽ ግን አይደብራትም? የጓደኛዋን ፍቅረኛ ለማማለል ስትጥር ብቻ ግን ተሳክቶላታል። አድንቄያታለሁ። ለምን ታዲያ ሄደሽ ፈርሚልኝ አትያትም? አሁን ከፊቴ ዞርት ያልሽ አትይም? እኔ ጋር ምን ያናድድሻል? ፍቅረኛሽን የቀማቻለች አይደል? እሷ ጋር ሄደሽ ተናደጂ። በቃ ዞር በይልኝ አልኩሽ አይደል እንዴ? ለአንዴና ለመጨረሻ ጊዜ ተናግሬያለሁ። ባደረጋችሁት ነገር ተጸጽታችሁ ይቅርታ ልትጠይቁኝ ነው የመጣችሁ? ኧረ እባክህ ይቅርታ መጠየቅ ካለብህ አንተ ነህ። እኛንም ሀረግንም ይቅርታ መጠየቅ ያለብህ። ለነገሩ ልክ ናችሁ። የእናንተን ጓደኝነት ላለማጣት ሳላጠፋም ይቅርታ መጠየቅ አለብኝ። ድብና አድርገን ያጠፋው ስህተት ሰርተሃል። እመን። የትኛውን ነው ስህተት የምትሉት? አዳምና ሔዋን ያጠፉትን ነው ወይስ? ምን ታቆለጳጵሰዋለህ? ለምን ጥፋትህን በሌላ ጥፋት ትሸፍናለህ? ሀረግንም እኛንም አስደብረህናል። ሴት ልጅ ናት። እሷ አንተን ለማስደሰት ትለፋለች፣ አንተ ደግሞ ገደል ትከቷለህ። ወይኔ እኔ እንዴት እንደምንከባከባት አሳይ ነበር። ሴት ልጅ እንክብካቤ ትፈልጋለች። በኋላ ይቺ ልጅ በራስ ጥፋት ብታጣት ድጋሚ አታገኛትም። እስክትለወጥ ትታገሳለች። ካልተለወጥክ ግን እስከ መጨረሻው ድረስ አታገኛትም። ይሄን ማወቅ አለብህ። እሺ? እናንተ ግን ያማችኋል እንዴ? ቀድሞውኑ በልቤ ውስጥ ቦታ ለሌላት ሴት እንዴት ትወቅሱኛላችሁ? ማስመሰል አትችልም? የሰው ልጅ ደስታ እኮ ላለመንጠቅ እኮ በህመም ላይም ሆኖ ማስደሰት ይቻላል። በጥርሴ እያስመሰልኩኝ ወደ ውስጥ ማንባት ሰልችቶኝ። ለማንኛውም አመፀኞቹ ተማሪዎች እኛ እንደመታናቸው ደርሰውበታል። ይሄኔ አሁን እየፈለጉን ይሆናል። እንዴ ማን ነገራቸው? ያየን ሰው ነበር ማለት ነው? እድሜ ላንተ። ያንተ ሰዓት እጃቸውን ይዞ መራቸው። እንዴ እኔ እኮ የጥይው ነው እያልኩኝ እኮ ነው። በቃ ተበላል። በራሳችን ሰበብ ነው በቃ ግልጽ ጦርነት ያወጀ። በቃ አሁን ወደ መፍትሄ ያስፈልገናል። መፍትሄ አንተ ከማን ጋር ነው ስትርመጠመጥ የነበርከው?
እንዲህ በአደባባይ እንደውሻ ለመልከስከስ ነው እኔና መናጭከና ቋሽ የመጣው? ጓደኞቼ መሆናቸው በጀ እንጂ አንተ እኮ በአደባባይ አዋርደኸኝ ነበር። ምን ይዘጋሃል? ተናገራ። መቼስ አክብረኸኝ እንዳልሆነ አውቃለሁ። መጀመሪያ ተከብሮና ተንቆ ዝም ማለት ለይሽ። ባይኔ በብረቱ ስትል ከሰከስ ነው ያየው። እና ካየሽ ለምን መልሰሽ ትጠይቅኛለሽ? ውርደትህን ከራስ አንደበት መስማት ስለፈለኩ ነው። እንዴት ከራስሽ አይን በላይ የኔን አንደበት ታምኚዋለሽ? አሁን አጉል አዋቂ ነኝ አትበል። የጠየቅኩህን ብቻ መልስ። እኔ የምጠይቅህ ሌላ፣ አንተ የምትመልሰው ሌላ። ቢገባሽማ በምንም ተአምር እኔና አንቺ አብረን መሆን እንደማንችል ትረጂ ነበር። አትፈላሰፍ፣ በእኔ ላይ አትመጻደቅብኝ። እሺ እናንተ ግን ያማችኋል። ይሄ የማያልቅ ክርክራችሁን በኋላ ትጨርሱታላችሁ። አሁን መፍትሄ ያስፈልገናል። እንዴ እኔ እዚህ ትምህርት ቤት ለቀቀ ሌላ ትምህርት ቤት መግባት አለብኝ? እንዴ አንቺ ያመሻል እንዴ? ከኔ የተለየ ሰዎች እኮ አሉ እኮ እዚህ ትምህርት ቤት። ለምን አይንሽን በደንብ ገለጥ አድርገሽ አየት ታታደርጊ? እኔ ጋር ሙጥኛ አትበይሽ። በቃ እናንተ ፍቱ። ያማችኋል እንዴ? በዚህ ሰዓት ከገባንበት ወጥመት እንዴት እንደምንወጣ አስቡ። መፍትሄ ያስፈልገናል። እኔ ግን ማለት ነው ትናንት ሲያገኙ ጆጋ መድም ያደርጉ መስሎኝ ነበር። ምን አስበው ነው ግን ምንም ሳያደርጉ ስቀውብን ብቻ ይሄዱት? አረ እናንተ ያማችኋል እንዴ? አረ በመትረፋችን ተመስገን በሉ እንዴ። ከሳቃቸው ጀርባማ የሆነ ሴራ እንዳለ ይሰማኛል። ምናልባት ግን ሌላ ቀን ሊደበድቡን አስበው ይሆን እንዴ? በጣም በመትረፋችሁ ግን ደስ ያላችሁ አትመስሉኝ። አረ ጥሩ ነገር እናስብ ወገን። እንዴት ጥሩ ነገር እናስብ? በሞራላችን እኮ ነው ተረማምደውብን ሄዱት። እንደዛ ደብድበናቸው ሄደን ዝም ማለታቸው ለኔ ጭራሽ አልተዋጠልኝም። እየመረረህ ቢሆን ዋጣ አንተ ምናልባት ምታችን አደንዝዟችሁ እንዴ? እኔ ግን ምንም ደስ አላለኝም። ወይ ቢመቱን ይሻላል በሐሳብ ከምንሞት እንዴ። ትልቅ የቤት ስራ ጥለውብን ሄዱት። እንዴ ምንድን በጣም ዱላ እንወዳለን አላችሁ ሰው። አረጋይ ሰርቷል። በእናታችሁ እንሂድማ ዝም ብላችሁ። አንቺ ምንሽ ነው? አሁን ንፋስ እንዳታስነሽ ማለት በጣም ተነፈሽ። በሰላም ነው? ምኑ? አረ ቀልብሽን ሰብሰብ አድርጊ። ምንድነው የዚህን ያክል በሐሳብ መሄድ? ምን እባክሽ፣ ዛሬ ያየሁትን በጣም አስፈርቶኛል። የአንቺ ህልም ደግሞ ማለቂያ የለውም። እስኪ ዛሬ ደግሞ ምን ታየሽ? ይኸውልሽ እናቴ ህልም አይደለም ለሌላ ሰው ለህልሙ ባለቤት እንኳን እንዳትናገሪ ብላኛለች። ከቻልሽ ለፈጣሪ ካለዛ ደግሞ ዝም በይ ነው ያለች። ታዲያ ከተባልሽ ዝም ማለት ነው። ወሬውን የምታነሹ አንቺ፣ እንደገና ደግሞ ላለማውራት የምታስቀይሹ አንቺ። ያየሁትን ህልም እንኳን ባልነግራቸው ራሳቸው እንዲጠብቁ ግን ብነግራቸው በጣም ደስ ይለኛል። ለእነማን? እኔ የለሁበትም አይደል? አትፍሪ፣ አንቺ አስፈሪው ህልም ላይ የለሽበት። እነማን ናችሁ ታዲያ ያሉበት? አደራሽ አስፈሪ ህልምሽ ጋር እኔ እንዳትቀላቀል። ደስ የሚል ህልም ብቻ ስታይ ለእኔ ስጪኝ። መሪ ተዋናይ ያደርግ አሳምሬ ነው መሰራልሽ። ደራሲ ያደረግሽኝ እንዴ? በቃ እኔ ልሂድ። ካገኘኋቸው እንዲጠነቀቁ ልንገራቸው። እነማን ናቸው ግን? እነ ባቢ። ከነሱ በስተቀር ቆይ ህልም አይታይሽም እንዴ? ኡፍ አሁንስ ኡፍ። እኔ ያለሁኝ እንጂ ከህልሙ ከፍቅሩ የቱም ጋር የሌለሁበት። ቆይ ግን ምኑ ጋር? ኤማ እነ ባቢ ረዳቸዋል እንዴ? አዎ ነው በሰላም ፈልጋችሁ ነበር። ደህና ግን አትመስይም። አይ እኔ እንኳን ደህና ነኝ። አባባልሽ ግን ደህና ያልሆነ ሰው እንዳለ ነው የሚሰማው። የት ጋር ነው ያሉት? ኳስ ሜዳው ጋር ናቸው። አንቺ ግን ረጋ በይ። ብቻቸውን ናቸው? እኔ እያለሁ ሌላ ሰው አልነበረ። እሺ በቃ ተው፣ እኔ ልሂድ። ጤነኛ ናት? ሳያቸው እኮ አይደለም ልመታቸው ሳቂ እኮ ነው የመጣኝ። እንዴ ትንኝ የሰው ስጋ ለብሳ እኮ ነው የሚመስሉት። ወይኔ ጉዲ! በነዛ ነው የተመታ ነው። በቀላችንን ውስጥም ውጭም እናደርገዋለን። እና ምንም ሳታደርጓቸው ቀራችሁ? ከእናንተ መትረፋቸው ራሱ ተአምር ነው። አቤላ ያልከው ነገር ምንም አልገባኝም። ትምህርት ቤት ውስጥ ስንሆን እነሱን ለማጥቃት የምንጠቀመው መሳሪያ ድምፅ አልባ ይሆናል። ውጭ ሲሆንስ? ተከታትለን ጊዜና ቦታ ጠብቀን ትንሽ መኮርኮር።
ኩርኩማ ምን አለ እነሱ ሲመቱ እኮ አላዘኑላችሁም። መትረፋችሁ ራሱ ተአምር ነው። ይሄኛውን ኩርኩም አላልኩም ደነዝ። አንተ አይደለ እንዴ ለነሱ ታስቀብጥላቸው የኖርከው? ዛሬ ለኛ እንዴት አዛኝ ነው? ተነስ። ሲጀመር ከኛ ጋር እንድትሆን ማን ፈቀደልህ? ተረስ ቶ አንድ ቀን ሊጠቅመን ይችላል። ውሻ ጌታውን ሲነኩት አይወድም። የዛ መል ይዞት ነው። አረ መፍትሄ ያስፈልገናል። ብድር ማን ሊሰጠን ይችላል? ሰውየው ዛሬ ቤት ኪራይ ካልሰጠነው ጭራሽ ያስገባል። ደህና ንብረት እንኳን የለን አስይዘን እንዳንበደር። በቃ ጎዳና ላይ መውደቃችን ምን አለውን ትንሽ ቢታገሱ። 4 ወር እኮ ታገሰ። እንዲያውም ሰውየው በጣም ደግ ሰው ነው። ቤቱን አከራየን እንጂ እኮ ጭራሽ አልወለደንም። ከዛሬ ውጭ እንዳያልፍ ብሎናል። ደግሞ እቃችንን አውጥተው እንዳይጥሉብን። አንተ እቃው ነው የሚያሳስብ? እኛ ራሱ ጎዳና እንዳንወጣ ፍራ። ምን እቃ ትላለህ ደግሞ? ደህና እቃ እንዳለው ሰው። እኛ ራሱ እኮ ተንቀሳቃሽ እቃ ነን። እቤት እንኳን የምንበላው የለንም። አብድ ጋር እንኳን ሂደን እንዳንበደር ዱቤያችንን አልከፈልንም። አሁን እኛ ግን እየኖርን ነው። አኗኗሪ የአብዱን የዱቤ ደፍተር የሞላ ነው እንደሆነ እኛ ነን። እንዲያውም ዛሬ አብዱ ፖሊስ ይዞ እንዳይመጣ ፍራ። ዛሬ ብር ሳንይዝ ወደ ቤት መሄድ የለም። ሿሿም ቢሆን መስራት አለብን። የሚያበድረን ካለን ጠይቅ፣ ካልሆነ ምን አማራጭ አለን? በል ክላስ እንግባ። ያሸፋዳ መምህር ደግሞ ዛሬ ነው ፈተናችሁን አርሜ የምሰጣችሁ ብሏል። በል ተነስ እንሂድ። የራበን እንዴት ነው ትምህርቱ የሚገባል? ቆይ እዚህ ክላስ ግን በጣም በርካታ ተማሪዎች እየጎደሉ ነው። ለምን ነው እዚህ ከመጡ ድረስ ተምረው የማይሄዱት? ቆይ ጓደኞቻቸው አይደሉም እንዴ? ለምን ነው የማትመክሯቸው? ዝም በይ አንቺ። ኧረ ቲቸር ይባቤ ፍቃድ ብሏል። ዝም በል ዱርዬ። እንደውም ይህ ክላስ የማፊያ ክላስ ነው። መጓጓዝ አለ ሳይለንት ዱርዬ ሁላ። እንደውም ጥያቄ ጠይቃለሁ። ትናንት ካስተማርኳቸው ትምህርቶች ውስኖች የሚያስታውሰኝ ካለ 10 ማርክ ሰጥቷል። እኔ የምለው እዚህ ክላስ 2 ተማሪ ብቻ ነው እንዴ የማስተምረው? ቆይ ሌሎቻችሁስ ነው ወይስ ዝም ብላችሁ መጣችሁ ወንበር አውቃችሁ ነው የምትሄዱ? እምደፈንፈው እኔ ዝም ብዬ ነው ማለት ነው? ለ2 ተማሪ ብቻ ነው? ቀልድ ነው የያዛችሁ ማለት ነው። አማረ ቀጥል። ያው ትናንት ያስተማርከን ትምህርት ታንኪ እንደዚህ አይነት ጎበዝ ተማሪዎች አሉ፣ ጀግና ተማሪዎች። እናንተ ግን አንላቀቅ። የት ሄዳችሁ ነው? የሆነ የምነግራችሁ ነገር ነበር። ምንድን ነው? አሁን ክላስ ላይ አብረን አልነበርንም እንዴ? አይ ብቻችሁን ነው የፈለኳችሁ። እሺ ምንድን ነው? ለምን ጉዳይ ነው የፈለግሽን? እንትን ነበረ። ምንድን ነው ያምሻል እንዴ? እኛ ስንት ጉዳይ ያለብን ሰዎች ነን። የምትናገሪ ከሆነ ተናገሪ፣ ያለበዚያ ጥለንሽ ነው የምንሄደው። ዛሬ በጣም አስፈሪ ህልም ታይቶኛል እና ራሳችሁን ጠብቁ። እኛ ነው? አዎ ሁለታችሁም። እና ደግሞ በጣም አስፈሪ ህልም ነው ያየሁት። የኔ ህልም ደግሞ ይፈጸማል። ራሳችሁን ከትልቅ አደጋ ጠብቁ። ሲጀመር አንቺ ስለኛ ጥሩ ህልም አልመሽ አታውቂም። ኑሯችን አስፈሪ፣ ህልማችን አስፈሪ። እንችለዋለን ግን አንቺ ግን ታኝታሽ ነው ህልም የምታየው? አይ ቆሜ ነው። ትቀልዳላችሁ እንዴ? ባትተኝስ? አንቺ ጥሩ ህልም አይተሽ አታውቂም። ህልም ተፈርቶ ሳይተኛ አይታደርም። ደግሞ ለእናቴ ነግራት በቃ ይችን ቀን ከቤት ሳይወጡ ያሳልፉ ብላኛለች። አንቺ የምርሽን ነው? ጨዋታውን አከረረችው። የሺ ትሙት በይ እስኪ። እናትሽ ነሽ እንደዚህ ያለችው?
ምን አይነት ህልም ነው ያየሽው? አይ እሱን እንኳን ከነገርኳችሁ አሁን በንፋስ ፍጥነት ህልም እውን ይሆናል። አሁን ወደ ቤት ሂዱና ቁጭ በሉ አይደል? እንኳን እጅና እግራችንን አጣጥፈን ቁጭ ብለን እንደ ጥንባን ሳሞራ ዙረንም አልሆነልን። ባክችን ተዋ፣ ዝም ብላ ነው የምትቃዠው እንዴ? ይኸውላችሁ እኔ ተናግሬያለሁ። በአሁኑ ንፋስ ታጅቦ ሞት ወደ እናንተ እየቀረበ ነው። አንቺ ጠንቋይ ነገር ነሽ እንዴ? በቃ ሂጂልን። ከህልምሽ ይልቅ ያንቺ ንግግር በጣም ያስፈራል። እባክህ እንሂድ። እብድ ነገር ናት እንዴ ይህች ልጅ? አሬ ሀገሬን ሰው አገኘሁ። አረ ናቀፈኝ። ማነህ አንተ? እኔ ነው። እና ከኔና ከአንተ ውጭ ሌላ ሰው አለ እንዴ? ሳስበው ትቆያለህ መሰለኝ። አረ አንተ ወኔ ስለህን ነው። ግን አንድ ጊዜ እሱን ቆብና እንዲያው እሱን ቴፓ እንዲስተይ እንደው ለለባቢና ለልውሌ ሂጄ ፋራ እንዳልሆንኩ ላሳያቸው ነው። ትከፍላለህ? አረ አንተው ለምኑ ዕቃ የመዋዋስ ባህላችን ጠፋ እንዴ? በል ትቆያለህ መሰለኝ። የምትከፍል ከሆነ እሰጥሃለሁ። የኪራይ የማትከፍል ከሆነ ግን አታዘገይ፣ ተንቀሳቀስ አባ። ደግ ይሁን። እሺ ስንት ነው? ዛሬ ልካት መስኝ ያቺ የማውቃት ልበ ሙሉዋ ሳቂታዋ ቁርጠኛዋን ሀረግ አልመስላልሽ? ትንሽ እኮ በፈተና ያመጣሁት ውጤት አሳስቦኝ ነው። ከመቼ ወዲህ እኔ የማውቃት ሀረግ ለምንም ነገር ግድ የሌላትም። በእውነት ምንም የለም። በጣም ሚስጥር ጠባቂ ነሽ። እኔ እኮ አብረን መፍትሄ እንድንፈልግ ብዬ ነው። ለምን ብቻሽ ትታመሚያለሽ? ከማረግ አትጣላችሁ? ስሙን አትጥሪ። ሲጀመር ከሱ ውጭ ወንድ የለም እንዴ? እንደፈለገ መሆን ይችላል። የኔና የሱ ነገር አክትሞለታል። ይሄ ወንድ አልጫ አይለፍለት ሲል ፈጣሪ እንዲህ ነው። እንዳንቺ የሚንገበገብለት ፍቅረኛማ አያገኝም። የቤት ሰራተኛ እንኳን እኮ ትከበራለች። ለነገሩ ይበለኝ ራሴ ነኝ ጥፋተኛ። ክብሬን ጣልኩለት፣ እንደ ቆሻሻ ረግጦ አዋረደኝ። በቃ የኔ ቆንጆ አትበሳጭ። ከዚህ በኋላ ራስሽ ማበርታት ነው ያለብሽ። ወይኔ ላናግርልሽ? አትልፊ። እኔ ከዚህ በኋላ ሲጀመር ራሴን ማበርታት ነው ያለብኝ። በቃ ነሽ። ኤማዬ የሆነ ነገር ልናስቸግርህ ነበር። የምችለው ከሆነ ችግር የለም። የቤት ኪራይ ካልከፈላችሁ ዛሬውኑ ትባረራላችሁ ተባለ እና ካለሽ አበድሪንና እኛ ስራ ሰርተን እንከፍልሻለን። ዛሬ ካልሰጠናቸው በረንዳ ማደራችን ነው። ስንት ብር ነው የምትፈልገው? ያለህን ስጠና። ያለህን? ለቤት ኪራዩ ስንት ብር ነው የሚያስፈልጋችሁ? ንገሩኝ። አንድ የቤት ኪራዩን አስበን እንገር። ትንሽ ታግስ። ስንት ብር ነው የሚያስፈልገን? የቤት ኪራይ የ4 ወር ወደ 8,000 ብር አካባቢ ያለብን። አብዱ ጋር ደግሞ ወደ 2,500 ምናምን አለብን። በጠቅላላ 10,500 ብር ማለት ነው። ለእኛም ስራ እስከምንጀምር ብር ስለሚያስፈልገን ጨምረን ንገሩ። በቃ 15,000 ብር አለብን እንበለው። የሚሰጠን ግን ይመስላል። እሱማ አብረን የምንሰማው ይሆናል። እንዴት እባክህ። ያው 15,000 ብር ነው የሚያስፈልገን። እናንተ ያማችኋል? እንደናንተ ተማሪ እኮ ነኝ። አክስቴ ጋር እንደምኖር ታውቃላችሁ። እናትና አባት ቢኖሩ ችግር አልነበረም። እሺ ስንት ብር አለ? አካውንቴ ጋር 4,000 ብር ይኖረኛል። የ2 ወር የቤት ኪራይ ማለት እኮ ነው። ግን ምን ዋጋ አለው? ሰውየው ሙሉ ብር ነው የሚፈልገው፣ ግማሽ ብር አይፈልግም። ምን አይነት መከራ ውስጥ ነው የገባ ነው? ኧረ በቃ ትጨናነቁ እንዴ! መቼም እናንተ እንደዚህ ሆናችሁ እያዩ እኔ ዝም አልልም። በቃ የኔን ፒስ እንሸጠዋለን። እየጠቀመኝ አይደለም እና በረንዳ ታሉ ያለ ለዚህ ተማሪዎች ካመጣችሁት የፈተና ወቅት 5 ማርክ ተጨምሯል። ወንዶች ላይ ያካትት። በምን ምክንያት ነው ለሴቶቹ የጨመረው? ለኛ ምን ቀንስ? በቃ በሌላ ሳምንት እንዲያውም ወንዶች ካገኛችሁት የፈተና ወቅት ተቀንሶባቸዋል። እንዴ
እንዲህ ነው አምሮብኛል። ከኔ ጋር ሂዷል። እንዴት አያችሁኝ? ደራሽ ጎርፍ ይውሰድ። እኛ እዚህ ተራራ የሚያክል ችግር ላያችን ላይ ወጥቶብናል። አንተ እዚህ ትቀልዳለህ አይደል? ኧረ ችግር የሌለበት ሰውም የለ። እኔ ራሱ እንደው ትልቅ ችግር ነው ያለበት። ማን ያምርብሃል ብሎ እንደዚህ ስግጥ ብለህ የመጣኸው? አይስ እንደው መቀኛ ነው። እንደው ብታይ ትምህርት ቤት ተማሪ ሙሉ ሸብዬ ሸበለው ሸዲው እያሉ ነው እየተጫወትን የነበረ። እንደው በጣም ይልቅ እሱን ተወውና ዛሬ ከአንተ ቤት ብናድር ደስ ይላል። ኧረ እኔ እንደው ቤትም የለኝ እናንተው። እኔ ራሱ ልጠይቃችሁ ስል እንደው ካፌ ወሰዳችሁ። በቃ ጅል ፊትህ አያምር፣ ንግግርህ አያምር፣ ስታስጠላ ሁሉ ነገር እኮ የሚያስጠላው። እናንተው ካልነገራችሁ እንደው ለእኔ ማን ይነግረኛል? ኧረ በእናትህ ጅል። ኧረ ጉድ ነው። ኧረ ጉድ እናንተ ይሄ መምራዩ የሚባለው ግን ምን አይነት ልክስክስ መምር ነው? አንተ በእናትህ ቀስ ብለህ አውራ እንዳይሰማኝ ደግሞ። ሴት ይወዳል እና ይሄ አስተምሮ ነው ትልቅ ደረጃ የምንደርሰው። አንድ ማርክ ይቀንስብኝና አንዛለቅም። ውርደቱን ነው ማከናነብለት። እኔ የምልሽ ሐረግ አንድ ነገር እናስቸግርሽ። ምንድን ነው ልታስቸግሩኝ ያሰባችሁት? አይ ብር ይኖርሻል ሰርተን የምንከፍልሽ። ስንት ብር ነው የፈለጋችሁት? ማለት እስከ 1000 ብር ከሆነ ይኖረኛል። ከዛ በላይ ከሆነ ግን አልችልም። አካውንት እናንተ ትቆጣጠረዋለች። አይ እሺ በቃ ሌላ ሰው እንጠይቃለን። ወይ 1000 ብር ውስጣችሁ እንዴ? አይ ይቅር፣ እሱ እንኳን ላንቺ ያስፈልግሻል። አምጪ የኛ ሐሳቢ። አንተ ግን ያማል እንዴ? ለትንሽ ብር ብለን ራሳችንን አናርክስም። እሺ ካልኪውን አጉል ሀብታሙት ግን አታረንዱ። የማይጠበቅን እባክህ። ይሄ በቃ እኛ የሆነ ቃል እንቀበል ነው። በኋላ እንገናኛለን። አስተብቂ እናንተ ምን ናችሁ? አረፈዳችሁ እኮ። ለዛሬ አይደለም እንዴ ብሩ የምትፈልጉት? አረ ለዛሬ ነው። ዛሬ ካልሰጠናት እኮ በቃ ውጭ ማደራችን እኮ ነው። በቃ እንሂዳ። በቃ ለኛ ብለክ ፒሲን ልሸጥ ነው። እናንተ በእኔ ቦታ ብትሆኑ አታደርጉት? ስቸገር ስታዩ ዝም ትላላችሁ ማለት ነው? ኧረ አሜ እንዴት ዝም እንላለን? በቃ እንሂድ። በቃ እንሂድ። ይሄዱ እግር በእግር ተከታትለን ሰፈራቸው የት እንደሆነ እናጣራለን። ከዛ በኋላ እንጨርሳለን አንድ በአንድ። አንተ ግን በጣም ትገርማለህ። ሂደህ ዝም ብለህ ተደብድበህ ትመጣለህ። ቢያንስ እንኳን እንደሚከታተሉ ስታቅ ለእኛ መደወል ነበረም። ጤነኛ ነህ ግን? እኔ እየተከታተሉን መሆኑን በምን አውቃለሁ? ደግሞ እኮ ከዓይናቸው የተሰወረ መስሎኝ ነበር። ሲጀመር እኮ አብሬህ ልምጣ ብዬ ነበር። አንተ ግን አትሰማም። የራስን ሀሳብ ብቻ የምታዳምጠው። ፒሲን ያክል ነገር አስረክባቸው መጣ። ሲጀመር እኮ ስቆብን ሲሄዱ ገምቻለሁ። እነሱ አያጠቁንም ማለት አንችልም። ምናልባት ፒሲውን እኮ ሌላ ሰው ይሆናል የወሰደው። እያየሁ አይደል እንዴ? ማን እንደወሰደው እንኳን የሚያውቀው ታሪክ የለም። ከነሱ ውጪ ሌላ ጠላት የለንም። እነሱ ናቸው። ሉሌ ልክ ነህ። በስውር ነው እያጠቁን ያሉት። እኛ ከነሱ ተሽለን መገኘት አለብን። በዚህ አይነት እኮ እያንዳንዷ እንቅስቃሴያችንን እንደ ጥላ እየተከታተሉን ነው ማለት ነው። ከነሱ እይታ እንዴት መራቅ እንዳለብን በደንብ ማሰብ አለብን። ትናንት ባጥር ዘለን ገባን። ዛሬ ጠዋት ደግሞ በሌሊት ወጣን። አከራያው እንዳታየን። ዛሬ የት ነው የምናድረው? ቆይ እድሜ ለአንተ ደግሞ የት እናድር ነው ይላል እንዴ? የ30 ሺህ ብር ፒሲ እኮ ነው አስረክባቸው የመጣው። አንተ እኔ ስለተረፍኩ ተመስገን በል። ገድለውኝ ቢሆንስ ከእኔ እቃው በለጠብህ? በቃ ትጨቃጨቁ። የእቃው ባለቤት እኔ እንኳን እንደናንተ አልተናደድኩ። እኔ ጋር ታድራላችሁ። አክስትህ ግን አይቆጡም? ኧረ እሷ እንደዚህ ያለ ነገር የለባትም። ደግሞ ቤት እኮ የእናትና የአባት ነው። እሷ ለጊዜው ሞግዚታችን ስለሆነች። በቃ እሺ፣ እናመሰግናለን።
ውለታ ግን በዛብን። ብድር መላሽ አድርገን። አንተ መቼም አትመልስም። የተሰጠህን ዕቃ እየሄድክ ለጠላቶች እያስረከብ ትሽ እዚህ ትምህርት ቤት ከኛ በላይ ማፊያ ያለ አይመስለኝም ነበር። ጭራሽ ደግሞ ሴት ነች። ወይኔ ለትንሽ እኮ ነው ከእጃችን ያመለጠችው። ብንይዛት ግን ምን ልናደርጋት እንደምንችል ሳስበው። ሴት ልጅ አይደለች? ምን ልናደርጋት እንችላለን? አባብለን የነጠቀችውን ዕቃ ልንቀበላት ይገባል። አንተ ደግሞ ሁልጊዜም በኃይል አታስብ። አንዳንዴ ጭንቅላትህን ተጠቀም። ስለዚህ እነሱን በቀላሉ ተበቀላቸው ማለት ነው። አቤላ እኮ ትለያለች። ድምፅ አልባ ሴራ ይለዋል። ይሄ ነው። እኔማ እንደዚህ አይነት ነገር እንዳይለምድባት ትንሽ ብንኮረኩማት በጣም ደስ ይለኛል። አያስፈልግም። ምን ቢሆን ጠላቶቻችንን ተበቅላናለች። ወዳጃችንን ደግሞ ማስቀየም የለብንም። ባለውለታችን ነች። ባይሆን ዞር ዞር ብለን እንፈልጋትና ጀማችንን ትቀላቀል። ይሄ ነገር ጥሩ ይመስለኛል። እሷ የእኛን ጀማ ከተቀላቀለች ሴት የላከው እጅ ባይፈራም ነው የሚሆነው ነገሩ። በሉሽ እንሂድ። ምን ሆነህ ነው? ምንድን ነው የሆንከው? ያስታውቃል? አዎ በደንብ ነው የሚያስታውቀው። ማነው እንደዚህ ያደረገ? ባለፈው የተጋጨናቸው ጀማ ጊዜ ጠብቀው መጡ። ለእናንተ የታሰበ ዱላ ነው ለእኔ ላይ ተረፈው። አንተስ እንዴት ብቻህን ትጣላቸዋለህ? እነሱ ተጣሉ። በየት ከየት እንደመጡ ራሱ አላስታውስም። እኔስ ዱላውን እችለዋለሁ። ያማረን ፒሲ ግን በሉኝ። አንተስ እንዴት ፒሲን የሚያክል ነገር ይዘህ ብቻህን ትንቀሳቀሳለህ? እነሱ ትምህርት ቤት ውስጥ ምንም ነገር ማድረግ ስለማይችሉ ውጭ ነው አቅማቸውን የሚያሳዩት። ተበቀሉ። ከዚህ በላይ መበቀል አለ እንዴ? ፒሲውን በሸጥነው ገንዘብ በጣም ብዙ ነገር አስበን ነበር። ከእቅዳችን ነው ያስወጡት። ቆይ ግን ለምን አይተውንም? ከኛ ውጭ ግን ሰው የለም ማለት ነው? ለምን ደርሰን ነው ማለት? ጸባችን እስከዚህ ድረስ መድረሱን የትምህርት ቤት ርዕሰ መምህር ማወቅ የለባቸው። ምክንያቱም እኛም የጸቡ አካል ነን። በኋላ አዙሮ እኛን ነው የሚቀጡ። እሺ ቆይና ምን ይሻላል? ከእነሱ አንድ እርምጃ እየቀደምን በእኛ ላይ የሚዘረጉትን ወጥመድ ቀድመን ማክሸፍ ነው ያለብን። በቃ እሺ፣ አሁን ነይ ልሂድ። በኋላ እንገናኛለን። እሺ ራስን ጠብቅ። አሁን ጓደኞች ኬት እንዳሉ ትናገራለህ ወይስ አትናገርም? ባልነግርሽስ ምን ልታመጪ? ቆይ አንቺ ከነሱ ጋር ያለሽን ችግር ብትፈቻ አይሻልም? እኔ ለመፍታት እያሰብኩኝ እናንተ ግን በስውር እነሱን እየተከታተላችሁ ጸቡን የባሰ አከረራችሁት። አንቺ በጫርሽው ሰዓት እኮ ነው እነሱ እየተበሉ ያሉት። ምክንያቱን እንኳን በቅጡ የሚያውቁት አይመስለኝም። አቦዛ ያልበላህን አትከክ። አሁን የት ናቸው? ተናገር ዝም ብለህ። ልጆቹን ግን ወዳልሆነ መንገድ እየመራሻቸው እንደሆነ እወቂ። ነገሩን አበርዳለሁ ብለሽ የባሰ እያባሹ ነው። እመኝ፣ ልጆቹ በጣም ሰይጣኖች ናቸው። ማድረግ ያለባቸውን ነገር ሳያደርጉ አይመለሱ። ደግሞ ሰይጣኖች ነን በል። እሺ ደግሞ ራስን ጻድቅ ታደርጋለህ እንዴ? እኔ እንኳን ላስጠነቅቅሽ ሞክሬያለሁ። እነሱ ግን እንደኔ ቁመሽ እንድታወሪ ራሱ አይፈቅዱልሽም። እኔ ሀረግ ማን እንደሆንኩኝ አሳያችኋለሁ። ለማንኛውም አንድ ነገር ልንገርሽ፣ ሴት ስለሆንሽ ነው እጃቸውን አንቺ ላይ ያላሳደሩ። ምንድነው? ያማል ልቀቀኝ። ምን እያደረክ ነው? አላበዛሽም? ለምንድነው ሰላም ስል ሰላምታ የማትቀበኝ? እሱ ነው እንደዚህ እንድትሆን ያደረገህ? አዎ ያየሽ ዝም ማለትሽ ንቀት መስሎ ተሰማኝ። እንደፈለክ መረዳት ትችላለህ። ጓደኝነታችንን በራስ ፍቃድ ነው ያቆምከው። ቆይ እኔ እና አንቺ እንደዚህ ሆነን መቅረት አለብን? ለምን ከስህተታችን ተምረን አንታረቅም? በጣም ጥሩ። ያው እንደምታውቀው ህይወት እንደፈለግናት አትሆንም። አንተ በቀኝ ስትሄድ እሷ በግራ እየሄደች ታዞራለች። ለምን ብለህ ልጠይቃት አትችልም። ከዚህ በኋላ እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም። ደግሞ ይሄ ምን ማለት ነው? ምንም አልገባኝም። ጠያቂዋ ራስሽ፣ መላሽዋ ራስሽ። ምኑ ነው ያልገባህ? ድንገት ከጓደኞቼ መሃል እንደቃ ጎተህ ካመጣኸኝ በኋላ አልገባኝም ትላለህ? እሺ በቃ ይቅርታ። ይቅርታህን መቀበልህ ከዚህ በኋላ ከነመፈጠር ስትረስ አይደል? በቃ ተው። ምንድነው ከኛ የምትፈልጉት? ለምን ለቀቅ አታደርጉንም? እኛ ትምህርታችንን መማር እንፈልጋለን። ይሄ አትንጠራራ። ትምህርት ቤት ውስጥ ነው ያለን። ዝም ብለህ አታንባርቅ ድምጽ። ጸባችንን ሌላ ሰው እንዳይሰማ ከፈለጋችሁ ትናንት ከጓደኛችን የነጠቃችሁትን ፒሲ መልሱ። ደፋር ነህ እባክህ። እዚህ ድረስ እኛ ፊት ለፊት መተህ እንድትጋፈጠን ያደረግከን ወኔ ሳላደንቅልህ አላልፍም። አሁን ግን ከተማሪ ፊት ሳላዋርድ በመጣበት መንገድ ትሄዳለህ ወይስ የተማሪ መሳለቂያና መጫወቻ ላደርግ? ይሄው ፊት ለፊት መጥቼላችኋለሁ። እንደናንተ በጀርባ አልመጣሁም። እንደምትፈክሩት ወንድ ከሆናችሁ ደግሞ ይሄው አለሁላችሁ። ፊት ለፊት አድርጉ። እዚህ ትምህርት ቤትማ የጸብ ድግስ ከእናንተ ጋር አብረን እንደማንበላ ታውቃለህ። አንተ እንደምትለው እኛ የጓደኛህን ፒሲ አልወሰድም፣ እነሱ ናቸው አለህ እንዴ? ከእጁ የነጠቀውን እንኳን ማን እንደሆነ እንዳያውቅ አድርጋችሁ ነው የደበደባችሁ። እንደውም እኛ ባለውለታችሁ ነው።
ጓደኛችሁ እኛ ባንደርስለት ኖሮ ማች ነበር። ለዛ ትንኝ ጓደኛችሁ እጃችንን አናቆሽሽም አናነሳም። ወንድ ነን ብላችሁ ካሰባችሁ ወንድ ሁኑ። በዛ ላይ ደግሞ በሴት እንደተወቆሽ ከእናንተ ውጭ ማንም ሊያጠቃላችሁ ጭራሽ ደግሞ በሴት እናንተም እኛም ትምህርታችንን መጨረስ ከፈለጋችሁ ብንከባበር ይሻላል። የወሰዳችሁትን ፒሲ ግን ትመልሳለን። እናንተ እኮ ናችሁ ከተራራ ጋር መጋጨት ያሰባችሁት። አያቴ ምን ትላለች መሰለህ? ጂል የአንበሳ ጭራ ይዞ መጫወት ይወዳል ትላለች። እርግዝም አራንቹ አናግረኝ እየጠራሁሽ አይደለም። አትከተለኝ። ጤነኛ ግን አትመስለኝም። ኧረ እኔ ጤነኛ ነኝ። በሀገሬ ተዋ ተመልሻለሁ። ጤነኛ ብትሆንማ የምታደርገውን ነገር ታውቅ ነበረ። እንተዋወቅ ማለት እንዲሁ ስተት ሆኖ ተገኘ እንዴ? ጤና ያጣ ሰው ነው እንዲህ እንተዋወቅ የሚሏቸው? ቅላቂ ከእንግዲህ በኋላ ከተከተልከኝ ቅሌትህን ነው ማከናል። አረዩ አተ እንዴት አድርጎ ቢደበድቡ ነው እንደዚህ ብልዝልዝ ያልከው? አላ በቃ እየሮጥኩ ከርቡ ጋር ስደርስ በቃ ስመታ ነው ትዝ የሚልኝ። እኔ ሌላ ቆይ ተርፋችኋል እናንተ ግን ምን ሆናችሁ ነው ፊታችሁን የኮሰኮሳችሁት? አንቺ ግን ቆይ በሰላም ነው? ስለኛ መጥፎ ህልም ብቻ ነው የሚታይሽ? እግዚአብሔር ይስጥሽ አሟረትሽብን። እስኪ እውነት ስለኛ መጥፎ ነገር የሚታይሽ ከሆነ ጠላቶቻችንን ንገሪንና ማን በእኛ ላይ መጥፎ ነገር እንደሚያደርግ እንወቅ። ቆይ ያማችኋል? አንቺ ነሽ የሚያምሽ፣ እኛማ ጤነኞች ነን። ልዑል የጠየቅሽን ጥያቄ ብቻ መልሽልን። ችግር እንዴት እንደሚመጣ ብቻ ሳይሆን ችግሩን ማን ይዞት እንደሚመጣም በዛው ንገሪን። ሞት ወደኛ እየመጣ እንደሆነ ካየሽ መቼም ማን ይዞት እንደሚመጣ ማወቅ አይከብድሽም። መቼም መላከ ሞት ነው አትይንማ። ቆይ እኔም በምን አውቃለሁ? ከባድ ችግር እንደሚያጋጥማችሁ እንጂ ማን እንዳዘጋጀላችሁ እኮ እኔ የማውቀው ታሪክ የለም። ሲጀመር ከዚህ በኋላ አልነግራችሁም። አትንገሪን። ከነገርሽን ከነ መፍትሄው፣ አለበለዚያ ዝም በይ። ችግር ከመፈጠሩ በፊት ቀድመሽ እየነገርሽን በፍርሃት ጨረሽን። እንደዛ ነው የሚሰማችሁ? አዎ አዎ። እኔ እኮ ያዳንኳችሁ መስሎ ስለተሰማኝ ነው። መቼ አዳንሽን? ችግሩን እንደሆነ ከመቀበል ወደ ኋላ አላልንም። ከዚህ በኋላ ግን መጥፎም ጥሩም ህልም ከታይሽ እንዳትነግሪኝ። ችግር ብቻ እየመጣሽ አትንገሪን። እናንተም ብላችኋት ነው። በጣም እኮ ተናዳለች። እባክህ ተዋት። ባልታጣ ሰው በእኛ በምስኪኖቹ ታሟርታለች። ይቺ ሟርተኛ። ይሄ እዚህ ሁሉ መንስኤ ሲጀምር እሷ ናት። ኧረ አረጋጋው። ስላስጠነቀቀች ችግሩን የፈጠረችው መሰለህ? እናንተ ስንት ጠላት ነው ያፈራነው ከውስጥም ከውጭም። ጭራሽ ደግሞ ፒሲውን አስረክበህ የመጣኸው ለሴት ነው። በሴት ነው ተመትተህ የመጣኸው። ሴት እንደሆነች በምን አወቅ? ጠላቶቻችን ጋር ሄጄ ነበር። ብቻህን ለምን ሄድክ? ባደረጋችሁት ነገር ደስ ብሎናል፣ ቀጥሉበት ልላቸው ነው። ትቀልዳለህ እንዴ? ላስጠነቀቃቸው ነው። እና ለምን ብቻህን ትሄዳለህ? ትምህርት ቤት ውስጥ ምንም ሊያደርጉኝ አይችሉም። እንደሱ ብለህ መደምደም አትችልም። እና ባቢኔ የመታችሁ ፒሲውን የነጠቀችው ሴት ናት እያልከኝ ነው? አዎ። እኔ ግን አፈርኩ። ምን አይነት ቅሌታሞች ነን! ወንድነታችንን ያስናክብን። ተዘጋጅታ የመጣች ጠላት እኔ እንዴት ላውቅ እችላለሁ? ጠንቋይ አይደለሁ። አዋረድከን። አሁን እነሱ በሴት ስትመታ ካዩማ ንቀውናል። ከዚህ በኋላ ግን እነሱ ፊት እንደ ጀግና እንዳልፎክር ነው ያደረገ። እነሱ ግን ይሄን ነገር በምን ሊያውቁ ቻሉ? አቅ ነበር አንድ ቀን ዝናዬን ሰምታ ይቅርታ ልጠይቀኝ እንደምትመጣ። እኔ ግን በቀላሉ ይቅር አልላት። በማንነታችን ላይ ስቃችሁና ፊዛችሁ ስትሄዱ ድጋሚ ይሄን ስህተት ትደግሙታላችሁ ብዬ አንድም ቀን አስቤ አላውቅም። ማን ነው ባክሽ? አይዞሽ በርቺ ብሎ ይህን ያክል ወኔ ሞልቶ የላከሽ በአንድ ጥፊ ከመሬት ጋር ነው የማላጥምሽሽ። አይደለም አንቺንና ስንቱን እኔ ነኝ ባይ ባጭር አስቀርቸዋለሁ። እሺ ስትፎክርማ ወንድ ትመስላለህ። የእናንተ ወንድነት እንደ ፈሪ አድፍጦ ማጥቃት ነው። እሺ ይሄ አጉል ጀግንነትሽን ተይውና ለምን እንደመጣሽ ተናገሪ። ጀግና ነኝ የምትይ ከሆነ ለነዛ ወጣት ጓደኞች ሂጂና አስተምሪያቸው። እናንተ ጀግንነት ምላሳችሁ ላይ ነው። ቱሪናፋ እሺ። ከዚህ ለምን እናንተ ከኔ ጋር እንደጀመራችሁ ከኔ ጋር ጨርሱ። እኛማ ከአንቺ ጋር እንዲያልቅ ነበር የፈለግነው። አንቺ ግን የውስጥ ጠላት እንዲገባ ፈቀድሽ። አሁንም ደግሜ እነግራችኋለሁ፣ እነሱን ለቀቅ አድርጓቸው። ምንም በማያውቁት ነገር ነው ሰላማቸውን እየነሳችኋቸው ያላችሁት። ያንቺ አጋፋሪዎች ስለሆኑ አይደለም በእኛ ላይ ጥቃት አድርሰው የተሰወሩት። በእናንተ ቤትማ አምልጣችሁ ሞታችኋላ። በትንሽ ስህተት ግን አወቅናችሁ። አሁን ሰዓቱን ሰጠኛለህ? የፍቅረኛ ሰዓት። ለዛ ነው ከሞት ድግስ እንዴት ተተርጋ ያደረጉሽ። ሲጀመር አይመጥኑሽ።
አንቺ ለምንድን ነው ራስሽን የምታሳንሽው? እኔ ነኝ የምመጥንሽ። አለፍ ቢል ይበዛብሽ ነው። ከዚህ በኋላ ስለ እሱ አንድ ቃል ተነፍሳለሁ ብትል በራስ ፈቃድ ውርደትን ትቀበላታለህ። ትምህርት ቤት እንደምትለፈልፍ ነው። ውጭ ብትለፈልፊ ጥሩ ነበረ፣ ግን አትችይም። ብትለፈልፊም ደግሞ ምላስሽን ጎልጉዬ እጅሽ ላይ ነበር የማስረክብሽ። አሁን ሂጂ ከዚህ። ይሄውን ነሽን ይዘሽ ከትምህርት ቤት ውጭ እንገናኝ። ቆይ ባልሄድስ ምን ታመጣላችሁ? እንደውም አንድ ነገር ልንገራችሁ፣ የእነሱን ቅጣት እኔ እቀበላለሁ። ፖሊሲ ላይ እጃችንን አናነሳም። ብናነሳም ቅጣታችን የመቀበል አቅም የላትም። አሁን ትዕግስቴን አታስጨርሺ። አንቺ እናንተም ግራ ገባችሁ አይደለም? ልጅቷ እኮ ናት እንደው እንዲህ ግራ ያገባች ያለው። ምንድነው ግራ ያገባል ነው ወይስ ጥፊ ይገባል? ማን አባቱ ነው እኔ በጥፊ የሚመታኝ? እኔ ሸበላው ዝም ብዬንም እሺ አይሉትም። ኧረ ለነገሩ ልክ ብለሃል። ከአንተ ዝንብ ጋር ምን አታገላቸው? ለዚህ ንግግር ሌላ ምሳሌ አጣህ እንዴ? ዝንብ ምን አይነቱ ነው? እናንተው ለምን የሆንኩትን ቀጥታ ጠይቁኝም። እንደው ዝም ብላችሁ ዙሪያ ጥምጥም ከምትሄዱ እሺ በቀጥታ ምን ብቻ ነው የምገለፍጠው? አንተው የምትጋፈጠው ማንን ነው የምትጋፈጠው? ኧረ መልሶኛል መጠይቅ። አንተ የጥበቃ ሰራተኛው ባህሪ ተጋባብህ እንዴ? አጥርተህ ስማ። ለምንድን ነው ብቻ የምትስቀው? ተጋብቶብኝ ይሆናል። አንተው እኔ ምን አውቃለሁ? እሺ ያሳቀህን ነገር በቀጥታ ንገረኝ። እናንተው አንዷ መታቂ ላኪል ብላይ እንደው አልሄደች መሰላችሁ? እሱ እኮ ነው እስካሁን እያሳቀኝ የነበረው። አንተ ምን ብለሃት ነው ቂላቂል ያለችን? እኔ ነው ከአንተ ውጭ ሌላ ሰው አለ እንዴ? ጤነኛማ አትመስለኝም። ኧረ እኔማ እንደው አንተው ቆንጂት የምታዋወቅ ብያት ነው አንዴ የሆንኩት። ልክ ናት። አንተ ደብል ቂላቂል ነህ። ቂላቂል ብሎኛል ቂል አደረገን እኮ። በዚህ ከቀጠልክ ነገ ፌስታል እየለቀምክ ነው ማገኘት። እናንተ መምህር መስፍን ምን እንዳለ ሰምታችኋል? ኧረ እኛ አልሰማንም። ምን አለ? ደህናውን ልጅ ያስፎረፋችሁ አበላሻችሁት አላለም? ማንን ነው? አንተን ነዋ። ክላስ ላይ ጥሩ ስለምትሳተፍ ክላስ የምናስፎርፈህ እኛ ነው የሚመስለው፣ ግን እልል ያልክ ዱርዬ መሆንህን አላወቅም። እናንተ ሰሞኑ ግን ሀረግ አማረን ስትጋተቱ አላየን? በቃ የሱ ነገር ቆረጠላት ማለት ነው። እንኳን በአንድ ሰው ፍላጎት ብቻ የተመሰረተ የፍቅር ግንኙነት አላስኬድ ካለ ግርም ይቆረጣል። ለእሷ ቢቆርጥላት ይሻላል። ፍቅር የአንድ ሰው ህመም ብቻ ከሆነ ክብርን ከማጣት ያክል አይተናነስም። ምን ፈልጋችሁ? ማን እንደመጣና ይዘህ የነበረውን ዕቃ ማን እንደሰረቀ ማወቅ ትፈልጋላችሁ? በደንብ ነዋ። ኑ ተከተሉ። እናንተ ምን አስቡ ነው ግን ተከተሉ? እኔ ምንም አልቀመኝም። እንዴ እዚህ ትምህርት ቤት አይደል ያለነው? ምን ሊያደርጉ ነው? በቃ እንከተላቸው። አቺ እንዴት ነው የሚያደርጋት? ማለት አትበተን አተ እሺ፣ ይኸውልሽ እኔና አንቺ አልጨረስንም። እሺ መቀመጥ ይቻላል? ቦታው ሰው አለው? የትኛው ቦታ? ብቻዬን መሆን እፈልጋለሁ። ሌላ ቦታ ፈልገን መቀመጥ ትችላለህ። ሌላ ቦታ መቀመጥ አልፈለኩም። ከአንቺ ጋር አብሬ ብቀመጥ ደስ ይለኛል።
ደረቅ ይሄ አንዱ የጅንጀራ መንገዳችሁ መሆኑ ነው። እንድቀመጥ ከፈቀድሽልኝ ሌሎችንም የጅንጀራ መንገዶችን እነግርሻለሁ። እሺ ብቻ ግን እንዳታወራ። እና ካላወራዎች ለምን እንድቀመጥ ፈቀድሽልኝ? እንዳይደብርህ ነዋ። ተኩራርቼ እንዳልሆነ እንዲገባህና። በቃ አይ ሴቶች የሁላችሁም ባህሪ አንድ ነዋ። አይ ወንዶች የሁላችሁም ጸባይ አንድ አይነት ነው ለካ። ሁሌም መንገደኛ ናችሁ። መንገዱን ካሳዩ ነው። ልብሽ ለኔ የሚሆን ክፍት ቦታ ነው። ተቀመጥክ እኮ። ይቺ ደግሞ ምን ታደርጋለች ከሱ ጋር? ማን? ያቺ ሟርተኛ ናታ፣ ህልመኛዋ። እና ስም የላትም? ስሟን ለመጥራት ጉሮሮ ላይ ተናነቀ። እሱ አይደለች እንደ እየቃዠች እየመጣች እንደዚህ ያጋጥማችኋል፣ እንደዚህ ትሆናላችሁ እያለች የምታሟርትብን? ህልም ታይቶ ህልሙን እያስፈታ ይሆናል። አይ አይመስለኝም። እኛን ስለምታውቀን በምናውቃቸው ሰዎች ተንኮል እያዘጋጁልን እንዳይሆን። መጠርጠሩ አይከፋም፣ ግን ቤቲ እኛን አሳልፋ ሰጠን። አንድ ቀመር አስቤያለሁ። የተሰረቅነውን ፒሲ በሌላ ውድ ዕቃ እንድንመልሰው አስቤያለሁ። እንዴት? እሱ ለኔ ተው። በቅርብ ርቀት እሷን እየተከታተልናት ያሰብኩትን የዝርፊያ ቀመር እንፈጽመዋለን። ልጅቷ ግን አይን አውጣ ናት። እኛን አይታ እንኳን አልደነገጠችም። የሆነም አይዞሽ ያላት ሰው አለ። ልክ ስናስገባት ያኔ ከማይሆን ሰዎች ጋር እንደተጋጨች ይገባታል። ዋው! መቼም ቢሆን የእጅ አመል ያገናኘናል ብዬ አስቤ አላቅም። አረ ሁለት ማንነት። ትምህርት ቤት እኮ ስትታይ ጨዋ ተማሪ እንጂ ጨዋ ሌባ መስል። አረ የዚህች ልጅ የእጅ አመል ደግሞ የከፋ ነው። አንዲት በክላስ ጓደኞቿ ላይ ዘረፋ ታካሂዳለች። እሺ ስልኩንስ ስራቂ፣ ባይሆን ቦርሳውን አትመልሽም? ጭካኔ ነው። ደግሞ እኮ ስትታይ የሌባ መልክ የላትም። አይገርምም? የሌባ መልክ እንዴት ያለ ነው ስላችሁ ብታሳዩኝ ደስ ይለኝ ነበር። እናንተም እኮ ሌቦች ናችሁሽ። ያ ቀን እኮ እንደ ድል ሆኖን የቀደምኳችሁ እንጂ እናንተም ልትሰርቁ ነበር። እቺ ደግሞ ከየት የመጣች የሌባ አይን አውጣለች? ተጸጽቻለሁ፣ ማሩኝ፣ አይለምደኝም ነው የሚባለው። ነገሩ የዘንድሮ ሌባ እኮ አይን አውጣ ነው። ሌቦች በሚለው ይስተካከልሽ። እናንተም የዛን ቀን ፒሲውን የያዘው ልጅ ስትከታተሉት የነበረው ጎፈሬውን ልታበጥሩለት ነው እንዴ? ከኛ ቀድመሽ እኮ አበጣጥርሽው እኮ እኔም የምላችሁ እኮ ይሄንን ነው። እንደዚህ እንቅጯን ስናወራ ደስ ይላልሽ። እቅዳችንን እኮ አንቺ ነሽ አበላሽሽ። አሁን እኛ የምናቀርብልሽን ነገር ትቀበያለሽ ወይስ ቀንደኛ ሌባ እንደሆንሽ ለትምህርት ቤቱ እናውጅልሽ? ምርጫው ያንቺ ነው። ጠላቶችሽ ግን ብዙ እንደሆኑ አስቢ። በሰፈሬ በግዛቴ ከኔ ውጪ ማንም ሌባ መጥቶ እንዲሰርቅ አልፈቅድለትም። እሺ እናንተ ደግሞ የፈለጋችሁትን ማድረግ ትችላላችሁ። እንዴ በሰፈሬ በግዛት ትላለች እንዴ? እየሰረቅሽ እንጂ ከጠላት እየተከላከልሻቸው እኮ አይደል? ለአንዴና ለመጨረሻ ጊዜ ውሳኔሽን እንድታስተካክል አንድ እድል እሰጥሻለሁ። አትልፉ። አራዳ ለአራዳ እሺ አወድም። እሺ እኔም የራሴን መንገድ እሄዳለሁ፣ እናንተም የራሳችሁን መንገድ ሂዱ። በመንገድሽ እየመጣን እናበላሻለን የምትሉ ከሆነ ግን ከኔ ጋር ሳይሆን ከወንድሜ ጋር ነው የምትጣሉት። ወንድሜ ደግሞ መግፋት የማትችሉት ተራራ በሉት። እሺ ጉራ ብቻ። በዚህ ዘመን በወንድሙ ጉልበት ጠላትን የሚያስፈራራል እንዴ? አንዴ ፈልጊ። ክላስ ልገባ ነው። በረፍት ሰዓት አናግሪኝ። ለመሆኑ ክላስ አትገቢም እንዴ? ምን ትሰሪያለሽ በዚህ ሰዓት? ኧረ ትቻለህ። አስቸኳይ ጉዳይ ነበር የፈለኩት። ለምን ነበር የፈለግሽ? ስልኬን ክላስ ውስጥ ተሰረቀ። ሲጀመር ትምህርት ቤት ውስጥ ለምን ስልክ ይዘሽ መጣሽ? ሲቀጥልስ ትምህርት ቤት ላይ ስልክ ይዞ የተገኘ ተማሪ እንደሚቀጣ አታውቂም? የሰረቀሽን ተማሪ ስታውቂዋለሽ? ኧረ እኔ አላውቅም። ስልኬን ወስዶ ፖርሳዬን ጣሉ። አንድ ሰው ነው ፖርሳዬን አግኝቶ የሰጠኝ። እሱ ደግሞ ወድቆ አግኝቶት ይመስለኛል። ለማንኛውም ፖርሳውን አግኝቶ ያመጣልሽን ተማሪ ይዘሽ በረፍት አናግሪ። የኔ ቆንጆ ትምህርት ቤት ውስጥ መዝረክረክ ተገቢ ነው ትያለሽ? ማለት አይ ከረባትሽ ዞሯል። ጓደኛ የለሽም እንዴ? ጓደኛ እኮ መስታወት ነው። እነሱ ናቸው እንከኖችሽን የሚነግሩሽ። እሺ በጣም አመሰግናለሁ። እኔ የምልሽ ቆያቸው አረ ግን ምን አባቱ ሆና ነው እንደዚህ የሚያመነቃቅራት? አንቺ ግን ምን አስቀይማሽ ነው ፍቅረኛሽን የቀማችሁ አስመሰልሽው? ከኔ በላይ ማንም ሰው የለም የሚል አስተሳሰብ ስላላት በጣም ታስጠላኛለች። እኔ ግን አይመስለኝም። ሀረግ እኮ የዋህ ናች፣ እልህኛ ስለሆነች ነው።
የኔ ናቸው በምትላቸው ሰው ከመጣሽባት ግን አውሬ ነች። ሲኦል ብትገቢ ለራሱ ትበቀልሻለች። እሱ አይደለች እንዴ ለባቢና ለልዑል መጥፎ ነገር እየነገረች በእኔ ላይ ጥላቻ እንዲያድርባቸው ያደረገችው? ደግሞ እነሱ ወደዱሽ አልወደዱሽ ምን ያደርግልሻል? ደሃ ሳቅ እንጂ ብር የለው። ይኸውልሽ በዙሪያዬ አሉኝ ከምላቸው ቀዳሚዎቹ ጓደኞቼ ናቸው። በእነሱ ማንም እንዲመጣብኝ አልፈልግም። ስለ እነሱ መጥፎ ነገር ስትናገሪ ብሰማሽ እንጣላለን። እሺ? ሲጀመር አንቺም እኮ የእሱ አሽቃባጭ ነሽ። ይገርማል። ከዚህ በኋላ የጀመርነው ድራማ ራሳችንን ሳይጎዳን ማቆም አለብን። ነገሩ ላይ ግን ትንሽ ብንቆይበት አይሻልም? እኛ በፈጠርነው ድራማ ልዩን አደጋ ላይ እየጣልናት ነው። በዙሪያዋ ብዙ ጠላት እንዲኖራት እያደረግንባት ነው። በዛ ላይ በጣም ጎበዝ ተዋናይ ነች። እሱማ ልክ ነህ። ቢያንስ ግን እነሱ በእኛ ላይ ያላቸውን ግምት እስኪቀይሩ ድረስ ድራማዋን ትንሽ ረዘም ብናደርገውስ? እኔም ደስ ይለኝ ነበር። ነገር ግን ሁሉም ሰው ድራማ እንደሰራንባቸው ባወቁ ጊዜ ይበቀሉናል። እና ታዲያ ምን ተሻለ? ድራማውን አቁመን እንዴት እንደምንበቀላቸው በሌላ ስልት ማሰብ አለብን። ልዩ ግን አዲስ ትወና የተስማማ ትመስለኛለች። ካራክተሯን ደግሞ በጣም ወዳታለች። ገና ከዚህ በኋላ የእኛን እቅድ ለማሳካት ብዙ ካራክተሮች ይመጣሉ። ከኛ የሚጠበቀው ጎበዝ አክተር መሆን ብቻ ነው። ብቻ ግን በደንብ ማሰብ ይጠበቅብናል። ለነሱ የተዘጋጀውን ጽዋ እኛ እንዳንጋባ። ጥላቻና ጭካኔን ያፈራረቀች ልብ በምን ብክሳት ነው ይቅር የምትል? ምንስ ባደርግ ነው ሰላም የማገኝ? ማለት የማን ልብ ናት ጥላቻና ጭካኔን እያፈራረቀች ተቀበለችው? እኔ ራስ ወዳለሁ። ቢያንስ እንኳን ፍቅሯን መቀበል ባልችልም ሴትነቷና እሷን ግን ማንቋሸሽ አልነበረም። ለምን በግልጽ አትናገርም? ስለማን እንደምታወራ አልገባኝም። ስለ ሀረግ። አንተ የምርህን ነው? ሀረግ ጋር ባደረከው ነገር ጸጸተ ማለት ነው? አዎ በጣም ነው የጸጸተኝ። እንዴት ብዬ እንደምነግራችሁ ግራ ስለገባኝ። እሰይ እንኳን ተጸጸትክ። ጭንቅላትህ አሁን መስራት ጀመረ ማለት ነው። አብረን መሆን ባንችልም እንኳን ይቅርታዬን ተቀብላኝ ጓደኛሞች መሆን ፈልጋለሁ። የይቅርታ ጊዜ ቢረፍድም ተመረህበታል። እኔ እየቀለድኩ አይደለም። ያደረኩትን መልሰህ ደጋግመህ እየነገርከኝ ይባስ አታሳምነኝ። ለነገሩ የሀረግን ልብ እንዳይጠገን አድርገህን የሰበርከው ቅናቷ ነው። እላፊ ሲሆንብኝ እሷን ከማባበል ይልቅ ሰው ፊት ማንቋሸሽ ምርጫ ያደርግ። እሺ ያለፈው አልፏል። መጸጸትህ ግን ከልብህ መሆን አለበት። እኛ ደግሞ ይቅርታ እንድታደርግ እናደርጋለን። የምትችል ይመስልሃል? ድጋሚ ግን አይኔን ለማየት ፈቃደኛ የምትሆን አይመስልም። እሱማ ልክ ብለሃል። አየህ አይደል ራስህ ያጠፋው ጥፋት ለራስህ እንዴት እንደከበደ። ቢሆንም ግን ይቅርታ እንድታደርግልን እናደርጋለን። አንተ ትችለ ጥያቄና መልስ ፈልጋለሁ ብለሃል። እንደው ቀስ ብለሽ አትመጭም እንዴ? ደግሞ አንተ አይባልም። ምን የመሰለ ስም አለ ይመስልሽ? እንደው ሸበላው ሸሌው ሸላላው ብትይ እንደነባብ ደስ ነው የሚለኝ። ደግሞ ቲቸር ለምንድን ነው የፈለገኝ? እሱን ራሱ ለምን እንደፈለገ ይነግርሃል። ምን ችግር አለው? አንቺ እንደው እዚሁ ብታስረጂ። እኔ እኮ እሱ ፊት እጅ ማቀውን ማላቀውን እንደው እንዳልዘባረቅ ብዬ እኮ ነው። ምን ችግር አለው ብትነግሪኝ? ለምን እሱ ፊት ትቀባጥራለህ? እኔ ነገርከኝን መድገም ነው። ኧረ እኔ ምን ቸግሮኝ አይደለም መርገም። ኧረ እኔ እንደው ሰልሰዋለሁ። እንሂድ። ሰማኝ እንጂ አማረ ግን የት ሄዶ ነው? አስደብር ነው እንዴ? ምን አድርገን እናስደብረዋለን? እሱ ለራሱ ሀዘን ላይ ነው። አክስቱ ሞተች? እኔ እኮ ገምቻለሁ። የሀብታም በሽታ ጊዜ አይሰጥም ብያለሁ። ጉበት፣ ኩላሊት ምናምን ከባድ እኮ ነው። እስኪ ያልበላህን አትከክ። ወንድማችን አማረ ሀዘን ላይ ሆኖ ኩርበት ብሎ ነው ያለው ለራሱ። አሁንም አልገባኝም። ባጭሩ አማረ የሀረግን ይቅርታ ይፈልጋል። ምን አስቦ ነው? ፍቅር ፎንቃ ምናምን ገብቶለታል እንዳትለኝ። እኔም እንደዚህ ነው የሳብኩት። ቢያንስ አብረን መሆን ባንችል ይቅርታው ያስፈልገኛል እያለ ነው። እናንተ ምን አልከው? እኔማ ከልብ ከተጸጸትክ ይቅርታ ታደርግልሃለች አልኩታ። ያውም ደግሞ ትንሽ ብታዝገው ነው። ልክ ብለሃል። ያርግለት። ማዛጉማ የሴት ወጉ ነው። ይኸውልሽ አሁን ከአንገቴ ላይ የወሰድሽውን ሀብል ትመልሽልኛለሽ ወይስ ምን? ባልመልስልሽስ?
ስላስፈራራሽኝ የምመልስልሽ መስሎሽ ከታየሽ ተሳስተሻል። እሺ እንደማንም እኔ ፈሪ አይደለሁም። ይኸውልሽ የምልሽን የማትሰሚ ከሆነ አይደለም ማስፈራራት ዱላ ይከተልሻል። አሁን ከአንገቴ ላይ መንጥቀሽ ወሰድሽውን ሀብል መልሽልኝ። ወይ አለመታወቅ እዚህ ግቢት እንዳሉት ተማሪዎች ፈርቼሽ የምሽቆጠቆጥ መስሎሽ ከሆነ በጣም ተሳስተሻል። እሺ ለነገሩ ልክ ነሽ። እኔ ነኝ ስተተኛ። ጨዋ ተማሪ መስለሽ ነበር። ሙድሽ ግን አይበላም። ቆይ ሌላ ያዘራረፍ ስልት የለሽም እንዴ? የዋ መስለሽ ጉድ አደረግሽ። ኧረ እኔ ሰርቄሽ አይደለም ራሱ ነው እጄ ላይ የገባው። እባክሽን አትጋተችኝ። ይኸውልሽ ከዚህ ትምህርት ቤት ውጭ እጠብቅሻለሁ። እኔ እንደሌላ ፎክሬ ዝም የምልሽ እንዳይመስልሽ። እጅሽን ነው የምሰብርልሽ። እሺ እርሶ ነው የሰረቀሽ? እሱማ ፖርሳውን አግኝቶ የሰጠኝ ልጅ ነው። የት ነው ያገኘው ፖርሳው? እዚህ ትምህርት ቤት ውስጥ እኮ ነው ያገኘሁት። እዚህ ትምህርት ቤት እንዳገኘው እናውቃለን። የት አካባቢ አገኘኸው ነው ጥያቄ። እኔ ድንገት አልፍጄ መጥቼ መምህር አዩ የትምህርት ቤቱን ቆሻሻ አጽዳ አለኝ። እኔ ደግሞ እንዳጋጣሚ እያጸዳሁ ሳለ አገኘሁት። እና ውስጡ ምን ነበር? ምን ላይ? የሰጠኝ ፖርሳ ላይ ነው። እኔ እኮ የነበረውን እንዳለ ሙሉን እኮ ነው የሰጠኋት። ፖርሳው ላይ ስልክ ነበረ እያለች ነው። ኧረ እኔ ስልክ የሚባል አላየሁም። አንቺ እየቆሸኝ ምን አይነት ጣጣ ነው የምታመጭብኝ? ወላጅ ታመጣላችሁ ሁለታችሁ። እኔ ለምን አመጣለሁ? የተሰረኩት እኔ፣ ወላጅ ማመጣው እኔ። እንዴት ይሆናል ትችል? ኧረ እንደው መምህር አይባልም። የኔ እናቴም አባቴም እንደው ሊስትሮዬ ናት። እንደው ፖርሳም አግኝቼ ብድግ አድርጌ ስለሰጠኋት ሌባ ይበሉ። ኧረ እንደው እኔ እሷ ብቻ ናት ያለችኝ። አላመጣም የምትሉ ከሆነ ርዕሰ መምህሩ ጋር ወስዳችኋለሁ። ለሁለታችሁም እርምጃ ወስዳለሁ። ወይ ጉድ! እንዴት አይነት አጣብቂኝ ነገር ውስጥ ነው የገባ ነው? ከጠላቶቻችን ጋር የምንደራደርበት ጊዜ ደርሷል። ምንድነው እንደዚህ የሚያንቦቀቡቀ? ምንድነው ወኔ ብስ ይሆንከው? ሌላ የምትለው ነገር የለም? እና ያስቃል። አይካልን የሚመጣውን ነገር በጸጋ መቀበል ይኖርብናል። አዎ አደጋ ውስጥ ነን። እዚህ ትምህርት ቤት ውስጥ ለመቆየት መጀመሪያ እርስ በርስ መግባባት ይኖርብናል። ከዛም በኋላ አብረን የምናየው ይሆናል። እንደዛ ነው የሚሻለው። ይቅርታ፣ አንድ ላይ መሆን ባንችል እንኳን ይቅርታሽን ስጭኝና የህሊና ሰላም ላኪ። አጉል ዝባዝንኪ ይሄን ይዘህ ከፊቴ ይዞር በልልኝ። ይሄ እንደሚመጣ ቀድመህ ማሰብ ነበረብህ። እሺ በይቅርታ እንኳን እንዳይጠገን አድርገህ ነው የሰባበርከኝ። ከይቅርታ በላይ ምን አለ? አዎ በድያለሁ፣ ጥፋተኛ ነኝ። ያንቺ አጉል ቅናት ነው ወደ ጥላቻ እንዲቀየር ያደረገ። አሁን የመጣኸው ለይቅርታ ነው ወይስ ለወቀሳ ነው? ቆይ አንተስ ቢሆን በዙሪያ ሴቶች የምታስከትለው እኔ በቅናት እንዳብድልህ አይደለም? አንቺ እንደምታስቢው አይደለም። በዙሪያ ላሉት ሴቶች ምንም ቦታ የለኝም። ምናልባት አለ ከተባለ እንኳን ላንቺ ነው። አሁንም የመጣኸው ያደረከኝ ነገር ጸጽቶ እንጂ ቀድሞውኑ ባንተ ልብ ላይ ምንም ቦታ የለኝም ማለት ነው አይደለ? አረ እንደዛ አይደለም። እኔ ፍቅርን በቆንጆ ቃላት መግለጽ አይሆንልኝም። እውነት ነው። ጥላቻና ሴትን ልጅ የማንቋሽ ጸጋ ነው አንተ የታደልከው። ምንም ብትይኝ ይቀበላል። በድያለሁ፣ ጥፋተኛ ነኝ። ቢያንስ እንኳን ይቅርታሽን ብቻ ነው የምፈልገው። የበደልኩትን ክሳት እንዴ ምን ሆነ ነው እንደዚህ ከነፍክ የመጣኸው? ችግር አለ? እኔና አንቺ አንድ ላይ ከታየን በራሳችን ጊዜ ወጥመዳቸው ላይ እንወድቃለን። ታዲያ ለምን የምንሰራው ድራማ ይበቃ ነው? የኔም ፍላጎት ነበር። ሰመረ ግን ለምን እንደሆነ አላውቅም፣ ትንሽ እንዲቆይ ይፈልጋል። እንደኔ ሀሳብ ግን ድራማው እዚህ ጋር ቢያበቃ አሪፍ ይመስለኛል። እሱ እንመካከርበታለን። ለማንኛውም በቅርብ ርቀት እየተከታተሉ ሊሆን ስለሚችል መጠንቀቅ አለብን። ምን እያሰቡም እንደሆነ አናውቅም። ቢያስቡስ ምን ያመጣሉ? እኛም እኮ የዋዛ አይደለንም። ደግሞ እንደዚህ አጋጣሚውን ተጠቅመን ትንሽ ኮርኮም ካላደረግናቸው እዚህ ትምህርት ቤት መከባበር የሚባል ነገር አይኖርም። አንቺ የኛ ጀማ መሆንሽን ካወቁ ግን ከባድ እንዳይሆን። ለማንኛውም ግን የእጅ አመልሽን ተጠንቀቂ። የመምህር ኪስ ውስጥ ገብተሽ እንዳትባረር። እሱን እንኳን ለኔ ተው። ከማን ኪስ መግባት እንዳለብኝ ጠንቅቄ አውቃለሁ።